እንግዲህ ወደ ሌላኛው ነጥብ እንሄድ። ደግሞ ኢትዮጵያ፣ ስለ ኢትዮጵያዊነት ብዙ ነግረናችኋል፣ መክረናል፣ አስተምረናል። ኢትዮጵያዊነትን በራሱ ርዕስ አድርገን ብዙ አስተምረናል። ዛሬ ደግሞ ስለዚችው ዛሬ መከራ ቁም ስቅሏን ስለምትበላው ኢትዮጵያ ምን ትሆናለች? ምን ተባለላት? ምንስ ነው የሚገጥማት? እስቲ ስለ ኢትዮጵያ የእግዚአብሔርን ቃል እያነሳን አጠር ባለ መልኩ እንረዳና ቀጥለን ደግሞ መለስተኛ ምክሮችን እያነሳን እንድትረዱ እንጥራለን። በዚህ አጋጣሚ ወደዛ ከመሄዳችን በፊት ብዙ ሰዎች በእኛም ቤተሰብ ውስጥ ያሉ ብቸኝነትን፣ ተገንጥሎ መሄድን፣ እኔ ምን ቸገረኝ፣ እኔ ስለ ትንሣኤው ካመንኩ ያ በቂ ነው፣ ንጉሠ ነገሥቱ ከየትም ይምጣ ከየት፣ እኔ እስካመንኩ እኔ ምን ቸገረኝ፣ ብቻዬን ብሄድ አይሻልም ወይ ምናምን የሚሉ አንዳንድ ወገኖቻችን አሉ። ይህ ትልቅ ጥፋትና ስህተት ነው ወገኖቼ። እንዲህ አይነት አስተሳሰብ ትክክል አይደለም። ወንድሞች በህብረት እንጂ መሆን ያለባቸው በተናጠል እንዲሄዱ እግዚአብሔር ፈቃዱም አይደለም። እግዚአብሔር እናንተ ብልቶች ናችሁ እኮ ነው የሚለው። እጅ፣ አካል፣ እግር፣ ራስ እንዳለ ሁሉ ወደ ቆሮንቶስ ሄዳችሁ ማየት ትችላላችሁ። ጳውሎስ ይህንን አስቀምጦታል። እናንተ የአካል ብልቶች ናችሁ ነው የሚለው። እጅ ብቻውን ተቆርጦ ነፍስ አለው? እግር ተቆርጦ ነፍስ አለው? ልብህ ከውስጥ ወጥቶ ነፍስ አለው? ይንቀሳቀሳል ብቻውን? አይሆንም፣ የለም። የእግዚአብሔር ቤት ውስጥ የሚኖሩ የእግዚአብሔር ቤተሰቦች አንድ አካል፣ አንድ ሰው፣ ሙሉ ሰው እንደምታዩት አይደል? እንደዛ ማለት ናቸው። ሙሉ ህብረት የያዙ በእግዚአብሔር ፊት ሙሉ ሆነው የሚቀርቡ። እግዚአብሔር የቤተ ክርስቲያን ራስ ነው ይላል። የቤተ ክርስቲያን ራሷ እግዚአብሔር ነው። ማን ነው? ቸሩ መድኃኒዓለም። አያችሁ፣ የአንዳንዱ ሰው ሕይወት በቤተ ክርስቲያን ውስጥ ሲሆን፣ በህብረት ሲሆን፣ ወንድሞች በህብረት ቢቀመጡ ነው መልካም ነው። ሁለትም ሆነ ከሁለት በላይ ሆናችሁ በተሰበሰባችሁበት እኔ በዚያ እገኛለሁ። አንድ ሆኖ መሰብሰብ ስብሰባም ስላልሆነ ከሁለት በላይ ሆኖ በተሰበሰቡበት በእግዚአብሔር ስም ስብሰባ በተደረገበት እኔ በዛ ስፍራ እገኛለሁ። ቃሉ ይሄንን ነው የሚለን። ስንዘክር ስንት ሆነን ነው የምንዘክረው? በጽዋ ስንሰባሰብ፣ እንዲሁ ደግሞ መማክርት ሆነን ስንሰባሰብ ከሁለት በላይ አይደለንም? አዎ፣ እግዚአብሔር በዛን ሰዓት ከኛ ጋር ነው። በዛ ይሳተፋል። የምንዘክራቸው ሊቃነ መላእክትም ይሁኑ ሰማዕታትም ይሁኑ ቅዱሳን አባቶችም ይሁኑ እናታችንም ትሁን ቸሩ መድኃኔዓለምም ይሁን የአብርሃሙ ሥላሴም ይሁን በማንኛውም ስም ስንዘክር ከኛ መሃል ናቸው። አብረውን ተሳታፊ ናቸው። በረከታቸው ከኛ ጋር ነው። እምናነሳቸው በጽዋው ሰዓት ስማቸውን እያነሳን ነው እግዚአብሔርን የምናመሰግነው፣ የምንለምነው፣ የምናከብረው። ስለዚህ ከኛ ጋር አብረው ናቸው። ከዚህ በረከትና ከዚህ ሕይወት ውጪ መሆን በግል መሮጥ ለመውደቅ እንጂ ለመጽናት አይደለም። ጠላት በቀላሉ በግሉ የሚሮጠውን ሰው የማጥቃት አቅም አለው። እግዚአብሔርም ደግሞ ብቸኝነትን አይደግፍም። ከቃሉም መረዳት እንችላለን። ወደ ቆሮንቶስ ሰዎች አንድ ምዕራፍ 12 ላይ ከቁጥር 12 ጀምሮ ያለውን ብንመለከት አካልም አንድ እንደሆነ ብዙም ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድም ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይለናል። እንግዲህ ልብ በሉ፣ ከየትም ይሁን ከየት እንሁን የተዋሕዶ ኦርቶዶክስ ልጆች ከሆነ በዚህ ክፉ ሰዓትና ዘመን እግዚአብሔር
በኢትዮጵያ ዓለም ብርሃን ቤተሰብነት የሰበሰበን እስከሆንን ድረስ ከየት መጣ የሚባል ነገር የለም። አንዱ ከፍ ነው፣ አንዱ ዝቅ ነው ተብሎ የሚታይ የለም። ሁላችን የእግዚአብሔር ልጆች ነን። ሁላችን የቸሩ መድኃኔዓለም ልጆች ነን። እግዚአብሔር ነው የሰበሰበን። ድንግል ናት የሰበሰበችን፣ መጽናኛችን ነው። ስለዚህ አንድ ሆነን በአንድነት ነው ልንንቀሳቀስ የሚገባን ማለት ነው። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ልትለው አትችልም። ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናስባቸዋለን። በምናርፍባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህን አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። እንግዲህ እንዴት እንደሚሰራ ክርስትና እንዴት እንደሚሰራ በተዋህዶ ኦርቶዶክስ እምነት ውስጥ ሆነን እንዴት በህብረት መሆን እንዳለብን ይሄው የእግዚአብሔር ቃል ያስተምረናል። ወገኖቼ መለያየትን የሚወድ ሰው ምኞቱን ይከተላል ይላል። መለያየትን አትውደዱ፣ በህብረት መጓዝን ምረጡ። ሰዎች ደካማ ናቸው ብላችሁም አትናቁ። ሐሜትን፣ ክፋትን፣ ምቀኝነትን፣ ተንኮልን ይሄ የጠላት አሰራር ነው። የእግዚአብሔር መንፈስ ያለበት አሰራር አይደለም። በህብረት በምትሆኑ ጊዜ በግልጽና በምንም መንገድ ሽፍንነት በሌለው ቂም በቀል በሌለው በፍቅር ተወያይታችሁ በውስጣችሁ ያለውን ችግር መፍታት፣ መመካከር፣ መነጋገር፣ ይቅር መባባል። ይቅርታን የማያውቅ እንዴት መድኃኔዓለምን ይቅር በለኝ ሊል ይችላል? በጸሎታችሁ ይቅር በለኝ አባታችሁ ነው እያላችሁ ስትጸልዩ ምንድን ነው የምትጠይቁት? እኛም የበደሉንን ይቅር እንደምንል ይቅር በለን አይደለም የምንለው? ታዲያ የበደሉንን ይቅር ሳንል እንዴት አድርገን ነው ከእግዚአብሔር ፊት ቀርበን ማረን የምንለው? ስለዚህ ማንም ይሁን ይቅርታ ማድረግ አስፈላጊ ነው። ቂም መያዝ አስፈላጊ አይደለም። በእግዚአብሔር ፊት ደግሞ በህብረት ሆኖ መገኘት ትልቁ ትርፊያ ነው። ስለዚህ አንዳንዶችን በዚህ ነጥብ ልመክራችሁም ወደው ይህንን የህብረትን፣ የአንድነትን፣ የጽዋን፣ የመተሳሰብን ነገር ሁሉ ትንሽ ዋጋ የምትሰጡት ሰዎች ካላችሁ ተሳስታችኋል። አባቶቻችን ይህን ጥቅም ስላወቁ ነው ጽዋን ያነገሱት፣ ጽዋን የሚጠቀሙበት የነበረው። ዛሬ በመላ አገሪቱ ባሉ አብያተ ክርስቲያናት ብትሄዱ ከጥቂቶች በስተቀር ቤተ ክህነት ምናልባትም ጥቅም የላቸውም ብሎ ተናቃቸው በስተቀር ደጀ ሰላም በሙሉ ጠፍቶ፣ መዘከሪያ ጠፍቶ፣ አሁን ሰለጠን በሚሉ ቤተ ክርስቲያኖች ካቴድራል ነን ይላሉ። የተለያየ ካቶሊክ ስያሜ ሰይሞ ደጀ ሰላም የሚባል ደጃቸው የለም። ወደ ገጠር ግቡና ተመልከቱ እስቲ። አገልግሎት ሲያልቅ፣ ቅዳሴው ስርዓት ሁሉ ሲያልቅ ሁሉም ምኑም ተሰብስቦ የሚሄደው ወዴት ነው? ወደ ደጀ ሰላም። እዛ የሚደረገውን ትምህርትም መጽናናትም የሚቀመሰውን ቀምሶ በፍቅር እዛ የሚሸመገለውም ተሸምግሎ የሚታረቀውም ታርቆ ጽዋው ተቀምሶ ተጠጥቶ ሁሉ ነገር ተከናውኖ
ሰላም በዛ ቦታ ላይ ተመስርቶ ፍቅር ተመስርቶ ከዛ በኋላ በጸሎት አሳርጎ ወደ የቤቱ ይኬዳል። ልብ በሉ፣ የሰላም ደጅን አፍርሶ ሰላም እናመጣለን። ኢትዮጵያ ውስጥ በሙሉ የምታዩት የመደፍረስ ስራ የሆነው ለምንድን ነው? ቤተ ክርስቲያን ስርዓቷን ቀይራለች። ለዚህ ነው እኮ የምንናገረው። ካቶሊክ ወርሷታል፣ መናፍቅ ወርሷታል። ደጀ ሰላሟን አፍርሰው ጨርሰዋል። የለም አሁን እስቲ አባቶቻችን ድሮ ማንም እሁድ ሰንበት ሲሆን ወይም ዓመታዊ ክብረ በዓል ሲፈጸም ማንም ትንሽም ብትሆን እንጀራም ይሁን ህብስትም ይሁን መጠጥም ይሁን ይዞ ወደ ቤተ ክርስቲያን ደጀ ሰላም ይዞ ይሄዳል። ያ ተባርኮ ተቀድሶ ተጸልዮበት ሕዝበ ምዕመናኑ ተሰብስቦ በፍቅር ያንን ይቀምሳል፣ ይጠጣል። የማንን? ያ በፍቅር የሚወሰድ እኮ የእግዚአብሔር የተጸለየበት እኮ ነው፣ የተመሰገነበት እኮ ነው። ያንን እኮ አፍርሰው አጠፉ እኮ። ከቅዳሴ በኋላ የሚሰጠውንም ይሄ ቁርባኑንም እኮ አሁን ሊያጠፉ ትግል ላይ እኮ ናቸው። እኔ ምዕመናኑ ምን እንደሚያስብ ምን እንደሚረዳ አይገባኝም። እኔ በአሁኑ ሰዓት ይደንቀኛል። አፍርሰው ጨርሰዋል እኮ ምንም የቀራቸው ነገር የለም። የአባቶቻችን ድንበር ፈርሷል እኮ ስንል ይሄው ነው፣ ግልጽ ነው። እኛ ደግሞ በጽዋ ማህበራት መልሰን ይሄንን እንዲተከል እግዚአብሔር ፈቃዱ ሆኖ ስለታዘዘ ይሄው እኛ ጋር በኢትዮጵያ የዓለም ብርሃን ቤተሰቦች በቀን የዋቱት ህዝቦች ጽዋን አክብረን ወደ አባቶች ድንበር ወደ ነበረው ለመመለስ እየተጣረ ነው። ታዲያ ከዚህ ውስጥ መለየት የሚፈልግ ሰው ራሱን ነው እየጎዳ ያለው። ስለዚህ በማስተዋል እንድትሄዱ እንመክራችኋለን ማለት ነው። የተነሳንበትን ርዕስ በማሰብ እስቲ ወደዛ መለስ እንበልና ቀሪውን ደግሞ እንነጋገርበት። በእኛ በኢትዮጵያ የዓለም ብርሃን ቤተሰቦች እምነትና ከእግዚአብሔር በተሰጠን ማረጋገጫ ትንሣኤ ኢትዮጵያና ንጉሠ ነገሥት ቴዎድሮስ በአንድነት የሚመጡ መሆናቸውን፣ ትንሣኤ ኢትዮጵያ የሚመራውን በንጉሠ ነገሥት ቴዎድሮስና አብረዋቸው በንጉሥ ማዕረግ በሚነግሱ ከ40 ያላነሱ ንጉሶችን በማቀፍ ሲሆን ታላቅ የተዋህዶ አርበኛ የሆኑ እግዚአብሔርም ድንግልም የሾሟቸው አባቶች በቁጥር በመቶዎች ከሚቆጠሩ የተጉ የሚወደዱ አባቶች ጋር የትንሣኤው የቤተ ክህነቱም የመማክርተ ምርፋቁም ቀዳማይ አገልጋይ ሆነው እንደተሾሙ ዛሬም ልንገልጽ እንወዳለን። ይህን ቀድመን ተናግረናል። ዛሬም ደግመን እነግራችኋለን። ኢትዮጵያ እንዲሁ ዝም ብላ አልተመረጠችም እኮ ወገኖቼ። በድካም በልፋት በአባቶቻችን ሁሉ ድካም የተገኘ ውጤት ነው። እንግዲህ ይህንን የሚረዱ ናቸው የሚሰሙን። ከዚህ ውጪ የሆኑት ይህንን ቃል ሊሰሙትም አይወዱትም። እኛም ስሙን ብለንም አንጠይቃቸው፣ ስራቸው ያውጣቸው። እንግዲህ ወገኖቼ ስለዚህ እውነት ብዙዎች ጠያቂ አስረጅም ወሳኝም ሆነው ቀርበው ይናገራሉ። በእኛ ምክር የምንለው በመጀመሪያ የእግዚአብሔርን ቃል በመጽናት በእምነት መጠበቅ ነው። እንግዲህ ከሁሉ በላይ የሚቀድመው ይሄ ነው። በእምነት ጸንቶ መጠበቅ ነው። እምነት፣ ተስፋ፣ ፍቅር፣ እነዚህ ሶስቱ የተሳሰሩ አይደሉም? አዎ፣ መሰረቱ እምነት ነው። ከእምነት ውጭ ምንም ነገር ሌላ ልናከናውን አንችልም። ከእምነት ከጎደልን ሁሉ ነገር የለንም ማለት ነው፣ ባዶ ነን ማለት ነው። ዛሬ በመልእክቶቻችን ያረጋገጥንላችሁ ቀደም የሰማችኋቸው በደረጃ እየተፈጸሙ እያያችሁ ነው። እንጂ ማስተዋል ያለው ሰው ይሄንን አይረዳም ብለን አንልም። ታዲያ ትንሣኤ ኢትዮጵያም ሆነ የንጉሠ ነገሥቱን መነሳትና መፈጸም ማን ያስቀረዋል ብላችሁ ታስባላችሁ?
በምንስ ምክንያት ይቀራል ብላችሁ ታስባላችሁ? ሰው የሰጠው ተስፋ አይደለ። እግዚአብሔር የአብርሃሙ ሥላሴ የሰጡት ተስፋ እኮ ነው። ሰማይና ምድርን የዘረጋው አምላክ የሰጠው ተስፋ ነው። እኛ ፈቅደን ማመልከቻ ጽፈን እኛ ሰዎች እንፈጠር ብለን አቤት ብለናል እንዴ? እናውቃለን። ይሄንን ፈቃዱ ስለሆነ ፈጠረን። ፈቃዱ ስለሆነ ዓለምንም ሰማይንም ምድርንም ሁሉንም በፈቃዱ ምክንያት ተፈጠረ። ይሁን አለ ሆነ። እኛም እንድንፈጠር ፈቃዱ ሆነ፣ ተፈጠርን። ይህን ያደረገ አምላክ ደግሞ ፈቃዱ ስለሆነ መጪውንም ትንሣኤ መጪውንም ግዛትና ስርዓት ይህንንም የሚያገለግሉ ባሮቹን ሁሉ ቢያዘጋጅ ማን ነው ከልካዩ? ማን ነው አማካሪው? ማን ነው ከእሱ ጋር ሆኖ ይህንን የወሰደ? ቁጭ ብለህ እዚህ ምሁር ነኝ የምትል ሁሉ የለም ይመጣል፣ የለም አይመጣም፣ የለም ይሆናል፣ የለም አይሆንም። ማነህ አንተ? አንተ ከየት የመጣህ አማካሪ ነህ? ማነህ? በጸባዖት ተገኝተህ ምክር ሰምተሃል ወይስ እግዚአብሔርን የምታማክር ሰው ነህ? ልክ እኮ የዛን ያህል ሆነው ነው እኮ እንደ ባለቤት እንደ ጉዳዩ ባለቤት ሆኖ አይሆንም፣ ይሆናል፣ እንዲህ ነው እንዲያ ነው እንዴ ምንም ማረጋገጫ ሳይኖር ሳትሰሙ አንዳች ምልክት እንኳ በዚህ ሰዓት ምንም ነገር ሳታዳምጡ ሳይነገራችሁ በየዘመኑ እኮ እግዚአብሔር ቃሉን ለማስፈጸም ይናገራል። በተለያየ መንገድ ይናገራል። በእናንተ ዘንድ ግን ይሄ ነገር ተቀባይነት የለውም። እናንተ የምትናገሩት ሳይንስን ነው። እናንተ የምትናገሩት ምርምርን ነው። እናንተ የምትናገሩት ጥበብን ነው። ዲያብሎስ ያስጨበጣችሁ ነው። ስለዚህ የምትመኩት በእውቀታችሁ፣ የምትመኩት በጥበባችሁ፣ የምትመኩት በብልሃታችሁ፣ በዘዴያችሁ፣ በጉልበታችሁ በቃ። እግዚአብሔር ደግሞ ከእናንተ ጋር ምንም ግንኙነት የለውም። አይሰማችሁ፣ አይነግራችሁ፣ አያዳምጣችሁ። ምክንያቱም አትታመኑበትም። እምነት የሚባል ነገር በደጃችሁ የለም። ስለዚህ እግዚአብሔርን ሳናምንና የሚፈጽመውን ነገር ሳንረዳ ይሄ ይሆናል ይሄ አይሆንም እያልን እምነት የሌለን ሆነን ብዙ ብንናገር በራሳችን ላይ ፍርድ ከመሰብሰብ በስተቀር ሌላ ምንም የምንጨምረው ነገር የለም። ከሃዲዎች ስለሆኑ ማለት ነው። እግዚአብሔርን የካደ ሰው እግዚአብሔርን እኔ ካድኩ ነኝ ብሎ አይደለም ያውጀው። በተለያየ ምግባሩና ተግባሩ ነው ክህደቱን ስራ ላይ ሲያውል የምናየው። እኔ እግዚአብሔርን ክጃለሁ አይላችሁም እኮ። እኔ እግዚአብሔርን አምናለሁ ብሎ ጭንብል ለብሶ ይመጣና ውስጣችሁ ገብቶ የተኩላ ስራ ይሰራል። ከዛ ውስጣችሁ ያለውን እምነት ሸርሽሮ ባዶ ያረጋችኋል። ልክ ራሱ እንደሚታመነው ሳይንስ እምነት በውስጣችሁ ይተክላል፣ ትንታኔ ያመጣል። እንዴት ይሆናል ይሄ ነገር? እንዴት ተደርጎ ይሆናል? ትንሣኤ እቺ ደሃ ሀገር ምናምን ሀገር እንዴት ነው ነገ ትንሣኤ? እንዴት ነው ያለምን የምትገዛው? ሞኝ ነህ እንዴ? አስተውል እንጂ ምን ነካ? ከየት መጥቶ ስንት ነገስታት የከበሩ እያሉ እኛ ምኑ ጋር በየት አልፈን? እነዛ እኮ ኒኩለር የጨበጡ ጀት ያሰማሩ ዓለምን በሙሉ የሚነዱ የሚመሩ ኢኮኖሚ በእጃቸው የሆነ ናቸው። እኛ እዚህ ለራሳችን ለዕለት ያጣነን ከየት ሆነን ነው እዛ ዓለምን የምንገዛው? እንዴት ሆኖ ነው የዓለም ብርሃን የምንሆነው? ለምን ትታለላላችሁ? ፊደል ቆጥራችሁ የለም እንዴ? እውቀት አላችሁ አይደለም እንዴ? ተምራችሁ የለም እንዴ? ዲግሪ ጨብጣችሁ የለም እንዴ? እንዴት ይህን ታስባላችሁ? አንድ ጳጳስ ነኝ የሚላል አቡነ ኤርሚያስ የሚባል ከዚህ በፊትም አንስቼዋለሁ። እንዴት የተማረ ሰው ዲግሪና ምን የጨበጠ ሰው እንዴት እንዲህ ያስባል ነው ያለው። ልብ በሉ። የእምነት እኮ አባት ነኝ ባይ ነው። እኔ እኮ ጳጳስ ነኝ ብሎ እኮ በተሾመ እኮ ነው። ስለ እምነት አይደለም የሚያነሳው። ልብ በሉ። በምሁር ዓይንህ በተማርክበት እውቀት በጥበብህ ለክተህ ሰፍረህ ተረዳ እንጂ በእምነትህ አይደለም እያለ ነው ያለው። አያችሁ፣ እነዚህ ሰዎች ምን ያህል ከእምነት የወደቁና የደህዩ እንደሆኑ በግልጽ ያሳያል። ዛሬም በፖለቲካ ውስጥ ገብተው ሲያምሱ ታያችኋላችሁ። አንዱ ሌላ ያወራል፣ አንዱ ሌላ ያወራል። ወገኖቼ፣ እግዚአብሔር ቤተሰቦች፣ እንግዲህ ጥፋቱ መከራው ሁሉ ያው እንደጀመረው እየተከናወኑ ይሄዱና መጨረሻ ያው እግዚአብሔር የመጽናናቱን ዘመን ያመጣዋል።
ጨለማው እንደነገሰ በዛው አይቀጥልም። የፍርድ ሰዓት ነውና የግድ ሁሉም ነገር እግዚአብሔር እንዳዘዘውና እንዳስቀመጠው ይከናወናል። ከዛ በኋላ ለዛ ለመልካሙ ሰዓት የመጽናናቱ ዘመን የመፈወሱ እግዚአብሔር መቼም ቅን ፈራጅ ነውና ያንን ያመጣዋል። ያን በሚመጣ ጊዜ ደግሞ ለዛ የሚደርሱት በእምነት የጠበቁ እግዚአብሔር ባዘዘው በፈቀደው መንገድ የሄዱ ስርዓትና ፈቃዱን የተረዱ ቃሉን ያዳመጡ ምክርን የሰሙ ንስሐ የገቡ እነዚህ እግዚአብሔርን በመተማመን ተስፋ አድርገው የሚጠብቁ እነሱ ይደርሳሉ፣ ይጽናናሉ። ይህ እንግዲህ ያለው እውነት ይሄ ነው። ከዚህ ከፍና ዝቅ የሚል ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ለ5500 ዘመን በተስፋ የጠበቀውን ቃሉን አልፈጸመም? ፈጸመ። እውን ሲሆን ግን ጌታችን በምንስ አለፈ? በምን ሁኔታስ ይህንን ተግባራዊ ያደረገው? ምን አይነት መከራና ስቃይ ተቀበለ? ለሁላችሁ የምታውቁት ነው። ሐዋርያትስ ምን ሆኑ? እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ጌታቸው እንደ አምላካቸው እነሱስ መከራን አልተቀበሉም? አልተቀጠቀጡም? አልተሰቃዩም? አልተሰደዱም? አልሞቱም? ሁሉንም ነገር አይተዋል። መከራው እስከ መበተን እስከ መሳደድ አላደረሳቸውም? አዎ ሆኗል። አበቃ፣ ደቀቀ፣ ሞተ፣ ተቀበረ የተባለው ቸሩ መድኃኔዓለም እኮ መቃብር ፈንቅሎ ለጠበቁት ሁሉ እንደ ቃሉ ለዘላለማዊ ሕይወት አላበቃቸው? አዎ አበቃቸው። ዛሬም የሚሆነው ይኸው ነው። ፌዘኞች የዲያብሎስ ልጆች ወደ መቃብራቸው በፍርድ ሲሄዱ ትንሣኤ ኢትዮጵያ የለም፣ ንጉሠ ነገሥት ቴዎድሮስ የሚባል የለም የሚሉ ጨርሰን ይህንን ሐሳብ ቀብረነዋል የሚሉ ዛሬ ምድርን ሞልተው የሚጋልቡ ሁሉ በቅርብ በመቃብራቸው ላይ እውን ሲሆን እንደ እግዚአብሔር ቃል ኪዳን ተፈጻሚ ሲሆን ምናልባት ጥቂቶች ከቁጣ ያመለጡ ያዩታል። እኛ ጸንተን የጠበቅነው ደግሞ ወደ መጽናኛው ዘመን በደስታ እንዘልቃለን። ታላላቅ የእምነት አርበኞችንም አባቶችንም ሁሉንም በደስታ እንቀበላለን። ታላቁን መከራቸውን በእግዚአብሔር ኃይል ተወጥተው በመከራቸው እንደ አባቶቻችን ነጥረው ብርቱ ዋጋ ከፍለው መጥተው ከብረው እናያቸዋለን። እኛም አብረን እንከብራለን። ቸሩ መድኃኔዓለም ድንግል እነዚህን ባሮቻቸውን ከዚሁ ከምድራችን ከተፈጩበት ከተቆሉበት ከወደቁበት ከትቢያ አንስተው ክብርን ጸጋን አላብሰው ለመጽናናቱ ዘመን እረኛና መሪ አድርገው የሚሰጡን በረከቶቻችን ናቸው። በቅንነት በታማኝነታቸው በማስተዋል በፍቅራቸው ቸሩ መድኃኔዓለም ድንግል ቅዱሳን ሊቃነ መላእክት የአብርሃሙ ሥላሴ ያስተማሯቸውን ያስጨበጧቸውን የሚተገብሩ ሕይወታቸውም ሥራቸውም ሁሉ በእግዚአብሔር መንፈስ ቅዱስ የሚመራና የተቃኘ እንደሚሆን ለከሃዲው ትውልድ፣ ለዚህ ለጠፋ ትውልድ፣ ለሚያፌስ ትውልድ፣ ለማያዳምጥ ትውልድ በዲያብሎስ ለታመንከው የአዳም ዘር የእግዚአብሔርን እውነትና ፈቃድ የምታስቀር መስሎህ እንቶ ፈንቶህን ስትረጭ ስትቀባጥር የነበርክ ሁሉ ጳጳስ ሆንክ፣ ቆሞስ ሆንክ፣ ሊቅ ሆንክ፣ መሪ ተመሪ፣ ካህን ሆንክ፣ ደብተራ፣ ዲያቆን፣ መምህርም ሁን፣ አባትም ሆንክ፣ ባታይም በእውነትና በመንፈስ ማምለክን ንቀህ ታብየህ በድፍረት ትንሣኤ ኢትዮጵያን የካድክ የንጉሡንም መምጣት የምታስቀር የምታሰናክል መስሎ ስልታዊ የማጭበርበሪያ የክህደት ትምህርት ያራመድክ ሁሉ በፍርድ ትካትታለህ እንጂ ምንም የሚያስጥልህ መንገድ የለም። የካድከውንም ትንሣኤ የካድከውንም የመጽናናት ዘመን የካድከውንም ንጉሠ ነገሥት ሌሎችንም አታይም። ለማታየው ምንም እንዲህና እንዲህ ልንል አንችልም።
በኢትዮጵያዊነት ስለ ኢትዮጵያዊነት መክበር መመረጥ እኛ አስተምረናል። ዛሬ ደግሞ ስለ ኢትዮጵያ ስለ ሀገራችን ጥቂት ብንል መልካም ነው። ከዚህ በፊት ኢትዮጵያዊነትን በስፋት አስተምረናል። ዛሬ ደግሞ ኢትዮጵያ ሀገራችን ምን ቃል ኪዳን ኖሯት ነው ኢትዮጵያ ኢትዮጵያ የምንለው? ለምንድን ነው? ይሄ ከየት ተመስርተን ነው? የእግዚአብሔር ቃል ምን ይላል የሚለውን ነው ምናየው። ደግሞ አሁን በመጀመሪያ እግዚአብሔር በዘመኑ የእስራኤልን ሕዝቦች በሚመራበትና በሚወቅስበት በሚያስተምርበት ጊዜ ሕዝቦቼ ብሎ አቅፏቸው በታላቅ ኃይል ሲመራቸው፣ ሲመክራቸው፣ ሲያጠፉም ሲወቅሳቸው በነበረ ሰዓት ስለ እነሱ ክብር ሲገልጽ እግዚአብሔር የእስራኤልን ሕዝቦች በወቅቱ ክብራቸውን ሲገልጽላቸው በነቢዩ አሞጽ የተነገረ አንድ ኃይለ ቃል አለ። ትንቢተ አሞጽ ምዕራፍ 9 ላይ ቁጥር 7 ላይ የተጠቀሰ ነው። የእስራኤል ልጆች ሆይ ይላቸዋል። በነቢዩ አንደበት የተነገረ ነው። እንግዲህ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። አያችሁ፣ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? እስራኤልን እግዚአብሔር ከኢትዮጵያዊነት ጋር እያወዳደረ እየመዘነ ይነግራችኋል። ለምን አትጽናኑም? ለምን መመክራችሁን አሰሙም? ለምን ታላቅ ሕዝብ እንዳደርጋችሁ በመንገዴ አትሄዱም? ሲወቅሳቸው እኔ እኮ እናንተን የማያችሁ እኮ እንደ ኢትዮጵያ ልጆች ነው። እነሱን ባከበርኩት ልክ እናንተንም ከፍ ለማድረግ እንደነሱ ከፍ አድርጌ ነው የማያችሁ። ምግባራችሁ ግን ጥሩ አይደለም ብሎ ማነጻጸሪያ አድርጎ ኢትዮጵያዊነትን ነው እግዚአብሔር ለእስራኤል ሕዝቦች የገለጸበት። እስራኤልን ከግብፅ ምድር ፍልስጤማውያንም ከከፍቶር ሶርያውያንም ከቂር አላወጣሁምን? ስለ እናንተ ስል ማለቱ ነው። እናንተን ሰው ለማድረግ እናንተ እኔ እንድትከተሉ ለማድረግ ከፍ ላደርጋችሁ አስቤ ይህን ሁሉ አላደረግኩም ወይ ነው። እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ልብ በሉ፣ የእግዚአብሔር ዓይኖች በኃጢአተኛ መንግሥት ላይ ናቸው። ከምድርም ፊት አጠፋታለሁ፣ ነገር ግን የያዕቆብን ቤት ፈጽሜ አላጠፋም ይላል እግዚአብሔር። እነሆ አዛለሁ፣ እህልም በወንፊት እንዲነፋ የእስራኤልን ቤት በአሕዛብ ሁሉ መካከል እነፋለሁ። ነገር ግን አንዲት ቅንጣት በምድር ላይ አትወድቅም፣ ክፉ ነገር አይደርስብንም አያገኘንም የሚሉ የሕዝቤ ኃጢአተኞች ሁሉ በሰይፍ ይሞታሉ። ይህ ትልቅ ነገር ነው ወገኖች። እንግዲህ እኛ ኢትዮጵያውያንን እግዚአብሔር ለሙሴ እንዲህ ብሎ ተናግሮታል። እስራኤላውያን ሲያስከፉት ሲያበሳጩት ለነሱ ምሕረት ለመጠየቅ ወደ እግዚአብሔር ተመልሶ ወደ ሲና ተራራ በወጣ ጊዜ እግዚአብሔር ሙሴ ባሪያዬ ተወኝ፣ እኔ ለታላቅ ሕዝብ መሪ ላድርግህ። እነዚህ እኮ ፍጽሞ ምንም ባደርግላቸው የሚሰሙ የሚለሙ አይደሉም፣ ተወኝ ብሎ ነበር ያለው። እነዛ ታላቅ ሕዝቦች ማን ናቸው? ኢትዮጵያውያን ናቸው ወገኖች። ራሱ ሙሴ ሕግን ስርዓትን ሁሉ የተማረው ከነዚሁ ከኢትዮጵያ ወገን ከሚስቱ ወገን ከዮቶር አልነበረም? እንግዲህ ቀድመው ጥበብን የተማሩ ቀድመው አስተዳደርን የሚያውቁ ቀድመው በሕገ ልቦና የጸኑ እግዚአብሔርን የሚያከብሩ የሚወዱ ሕዝቦች ስለነበሩ እግዚአብሔር በታላቅነታቸው ያከብራቸው ነበር። ለታላቅ ሕዝብ መሪ ላድርግህ፣ ተወኝ፣ እነዚህ ላጥፋቸው እኮ ነው ያለው። አያችሁ፣ ኢትዮጵያ እንዲሁ ዛሬ ብቅ ያለች አይደለችም። ከመሰረቱ እግዚአብሔር እያነጻት ያመጣት
ጥንት በታላቅነቷ የምትታወቅ ዛሬ ደግሞ ጠላት ጊዜ ሰጠውና እያፈራረሰ ሸራርፎ በዚች በአሁን በምናያት ልክ አስቀረን። ግን አልጠፋንም። እምነታችንም ይኸው እንደምታዩት ከዓለም ሁሉ የተለየ ሆኖ በአደባባይ በዓሉም በታቦተ ሕጉም በእምነቱም በብሉይና በሐዲስ አጣምሮ አዋህዶ እግዚአብሔርን በሚወደው መንገድ ተረድቶና አውቆ የሚሄደው እውነተኛ የተዋህዶ ልጆች ያሉት አሁን የት ነው? እዚሁ ኢትዮጵያ ነው። ጥቂቶች የሁሉ ማዕበር እየወረደባቸው የሁሉ ጥፋት እየወረደባቸው እዚሁ ኢትዮጵያ ነው ያሉት። ስለዚህ ኢትዮጵያን እግዚአብሔር ባለ ድል አደረገ። ምርጫ ነው፣ የእግዚአብሔር ምርጫ ነው። ማንም ለፈለፍክ፣ ማንም ጮክ፣ ምንም አልክ፣ ምንም ተነተንክ የምትለውጠው ነገር የለም። እግዚአብሔር አሰበ፣ አደረገ፣ ወሰነ፣ ፈጸመ፣ በቃ አጸና። አታስለውጠውም። ሰማይና ምድር ማሳለፍ ትችላለህ። የኔ ቃል ከሚያልፍ ይሄ ሁሉ ቢያልፍ ይቀላል ነው ያለው እግዚአብሔር። በቃ የተወደደች ኢትዮጵያን ማንም ሊያነቃንቃት አይችልም። ቃሉ የሚነግረን ይሄንን ነው። ሌላውን ደግሞ ቃል እንመልከት። መዝሙር ዳዊት 73 በቅንፍ 74 የአሳፍ ትምህርት ይላል። እስቲ እሱንም እንመልከተው። አቤቱ ስለምን ዘወትር ጣልህን? በመሰማሪያ በጎች ላይ ቁጣህን ስለምን ተቆጣ? ይልና አስቀድመ የፈጠርሃትን ማኅበርን የተቤዥሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ። አያችሁ፣ የጽዮንን ተራራ አስብ። አስቀድመህ የፈጠርሃትን ማኅበርን የተቤዥሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ። አዎ ወገኖቼ፣ እንግዲህ ኢትዮጵያ እስራኤላውያኖችም ገና በአብርሃም ሳይታሰቡ በሙሴ ነፃ ሳይወጡ ሕግንም ሳይቀበሉ በፊት ኢትዮጵያ እግዚአብሔርን ያከበረች በታላቅነቷ የምትታወቅ ብዙ ታላላቅ ነገሥታትን ከዚህ በፊት ስማቸውን ሁሉ አንስተን ነግረናችኋል። 150 ያላነሱ አገሮችን ሁሉ እግዚአብሔር በሰጣቸው ማስተዋልና ጥበብ ለረጅም ዘመን የገዙ ነገሥታትን ሁሉ የመራች ኢትዮጵያ በሕገ ልቦና ውስጥ ሆና አንድ አምላኳን የምትፈልግ ኢትዮጵያ፣ ያንን ሕዝብ ሁሉ ያቀፈች ኢትዮጵያ ዋጋው አልወደቀም። ልብ በሉ። ያንን ሕዝብ ነው እግዚአብሔር በታላቅ ማዕበል ውስጥ እየተፈተነች እየበዛችም እያነሰችም ከ700 ዓመት በፊት ጀምሮ ግን እየቀነሷት እየጨፈጨፏት እያጠፏት፣ ነገር ግን የያዘችውን እውነት ማስጣል አቅቶት ዲያብሎስ እግዚአብሔር እየተከላከለው ብዙ ቅዱሳኖችን ገብራ ብዙ ወገኖቿን ለዲያብሎስ የጥፋት እርምጃ መስዋዕት እንዲሆኑ አድርጋ በታላቅ ተጋድሎ በአባቶቻችን ተጋድሎ እዚህ ደረሰች። ጠላት በቅዱሳኑህ ላይ እንደ ከፉ መጠን ሁልጊዜ በትዕቢታቸው ላይ እጅህን አንሳ። ዳዊት በመንፈስ ሆኖ ነው ይህንን የሚናገረው። ጠላቶች በበዓልህ መካከል ተመኩ፣ የማያውቁትንም ምልክታቸው አደረጉ። ማወቅ የሚገባቸውን እግዚአብሔርን ነበር፣ ግን የማያውቁትን የአሕዛብን ጣዖትን ምኑን ሁሉ ምልክት አረጉ ነው የሚለው። እንደ ላይኛው መግቢያ ውስጥ በዱር እንዳሉም እንጨቶች በመጥረቢያ በሮቿን ሰበሩ፣ እንዲሁም በመጥረቢያና በመዶሻ ሰበሩት። መቅደስህም በእሳት አቃጠሉ። ዛሬ በዓይናችሁ የምታዩት ነገር አይደለም ይሄ? የየትኛው ሀገር
ይሄ ካቶሊኩ ነው የመናፍቁ ነው? የትኛው ተዘመተበት? ኢትዮጵያ ላይ አይደለም ዛሬ እየተዘመተ ያለው? ይህን ሁሉም የሚያቀናብሩት ነጩ ምኑ ሁሉም ሀገር ተሰብስቦ አይደለም? የእኛም ቤተ ክርስቲያን በእኛው ወገኖች በካዱ ወገኖች ማለት ነው የማያውቁትን አምላክ ምልክት ያደረጉ ወገኖች እኛው ሀገር ውስጥ የበቀሉ አይደሉም? ዛሬ የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያንን እያፈረሱ ያሉት፣ እያጠፉ ያሉት፣ መቅደሷን እያቃጠሉ ሕዝቧን እየጨፈጨፉ ያሉት፣ የስምህንም ማደሪያ በምድር ውስጥ አረከሱ ይላል። አዎ በውስጡ እናገለግላለን ብለው ዛሬ የተኮለኮሉ ሌቦች ሁሉ፣ ነጋዴዎች ሁሉ፣ እምነታቸውን የቀየሩ ሁሉ፣ የሸጡ የለወጡ ሁሉ ዛሬ ማደሪያውን አረከሱ። አንድ ሆነው በልባቸው በየህዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ይህንን የምታዩት ነው። ብዙ በዓላትን ለመሻር ትግል ላይ ናቸው። ምልክታችንን አናይም። ከእንግዲህ ወዲህም ነቢይ የለም። በቃ ማንም የምን እውነት ነው? የምን ተዋህዶ ነው? የምን ቤተ ክርስቲያን ነው? የምን ሚካኤል፣ ገብርኤል፣ መድኃኔ ዓለም ምናምን የለም። አጥፋ። ምልክት የሚባል እንድናይ አንፈልግም። እንትንህንም አጥፋ። ማን ነው? ጽዋ ማህበርንም አፍርስ። በቃ የምን ጽዋ ማህበር ነው? አጥፉ እያለ በራሳችን ቤት የነገሱ እኮ ናቸው ይህንን ሁሉ የሚያደርጉት። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። በቃ እግዚአብሔር አለ እንዲህ አለ የሚል ምንም ነቢይም ደግሞ የለም። እንዲህ ነው የሚባለው ዛሬ የምትሰሙት። አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህን በብብትህ መካከል እጅህንም ፈጽመስ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይልህ አጸናሃት ይላል። እንግዲህ ልብ በሉ። ወደ ዋናው ነጥብ ስንመጣ አንተ የእባቦችን ራስ በውኃ ውስጥ ሰበርህ። የእባቦችን ራስ የክፉን መንፈስ የዲያብሎስን መንፈስ ራሱ ዲያብሎስን እሱን ሆነው የሚንቀሳቀሱትን ሁሉ በውኃ ውስጥ ሰበርህ። አንተም የዘንዶውን ራሶች ቀጠቀጥህ። ለኢትዮጵያ ሰዎች ምግባቸውን ሰጥሃቸው። እንግዲህ ይሄ ቃል ብዙ ጊዜ ወገኖቼ በጣም የሚያማቸው በተለያየ እምነት ውስጥ ያሉ በሙሉ ክርስቲያንም በሏቸው ምንም በሏቸው ይሄ ቃል እጅግ የሚያማቸው አውጥተው ከዚህ ፍቀው ቢያጠፉት ደስ የሚላቸው ግን የማይሆን የሆነ አያችሁ። ዳዊት በመንፈስ ሆኖ ስለ ኢትዮጵያ ምን እንደሚናገር ይኸው እንግዲህ የዘንዶ ራሶች ቀጠቀጥህ ይላል። አልተጀመረም፣ አልሆነም። ይኸው ወደፊት ታዩታላችሁ። ቀጥቅጦ እግዚአብሔር ከምድረ ገጽ ያጠፋዋል። ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። አያችሁ፣ ለሚቀሩት ህዝቦች፣ መጽናናት ለሚገባቸው ህዝቦች፣ በእምነት ጸንተው ለቆሙ ህዝቦች፣ ለኢትዮጵያ ህዝቦች መልሶ እግዚአብሔር ይሰጣል ሁሉንም ነገር። አንተ ምንጮቹንና ፈሳሾቹን ሰነጠቅህ። አንተ ሁልጊዜ የሚፈሱትን ወንዞች አደረቅህ። አዎ እግዚአብሔር የሚሳነው አለ? ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይና ጨረቃውን አዘጋጀ። አዎ ዛሬ የሚጎማለሉብን ሁሉ ራሳቸው ያዘጋጁት ይመስላል እኮ። አንተ የምድርን ዳርቻ ሁሉ ሰራ፣ በጋንም ክረምትንም አንተ አደረገ። ይህን ፍጥረትህን አስብ። በቃ ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቆጣ። የምትገዛልህን ነፍስ ለአራዊት አትስጣት። አዎ የምትገዛልህን ነፍስ፣ ፈቃድህን የምትፈጽም ነፍስ፣ በሐሳብህ የምትሄድ ነፍስ፣ በእምነት በአንተ ጸንታ የቆመችን ነፍስ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ይሄን ቃል ነው የምናስበው። በእምነት የምንገዛለት አምላካችንን ዳዊት ለአራዊት አትስጣት፣ ለእነዚህ አሁን ለምታዩዋቸው አውሬዎች
የችግረኞችህን ነፍስ ለዘወትር አትርሳ፣ ወደ ኪዳንህ ተመልከት። አዎ ይመለከታል እግዚአብሔር። የገባልንን ቃል ኪዳን ይፈጽማል። የተናገረውን ያደርጋል። የታመነ አምላክ ነው። ለኢትዮጵያ የገባውን የቃል ኪዳን ተስፋ ሁሉ ይፈጽመዋል። ጀምሮታል፣ ያከናውነዋል። የምድር የጨለማ ስፍራዎች በኃጥአን ቤቶች ተሞልተዋልና ችግረኛ አፍሮ አይመለስ። ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ አንተ ተነስ፣ በቀልህንም ተበቀል። ሰነፎች ሁልጊዜ የተላገዱብህን አስብ። የባሪያዎችን ቃል አትርሳ፣ የለመኑን ሁሉ አትርሳ። እኛም የለመነውን አይረሳም። እግዚአብሔር የጠየቅነውን አይረሳም። እንባችንን አይረሳም። ተስፋችንን አይጥልም። በእምነት የጠበቅነው ልጆቹን እኛን አይረሳም። የጠላቶች ኩራት ሁልጊዜ ወደ አንተ ይወጣል። ትዕቢታቸው፣ ክፋታቸው ሁሉ በፊቱ ነው። ስለዚህ እግዚአብሔር እርምጃ ይወስዳል። እንግዲህ ስለ ኢትዮጵያ ምን ተነገረ? ይሄው ሰምታችሁታል። አሜሪካን ትነግሳለች። ለአሜሪካ ምግብ ይሰጣል፣ ለአውሮፓ ምግብ ይሰጣል፣ ለነ ቻይና ይሰጣል። ለምን ይሰጣል የሚል እዚህ ቃል ሰምተሃል? በእግዚአብሔር ቃል ውስጥ ኢትዮጵያ ብሎ ቃል በቃል እግዚአብሔር ተናግሯል። ኢትዮጵያ ሀገራችን፣ የታመኑ ልጆቿን እግዚአብሔር ምግባቸውን ይሰጣል። እላያቸው ላይ የተጫናቸውን የዓለም ሁሉ ጥርቅም ዘንዶ፣ እባቡ፣ ጊንጡ ሁሉ እኛ ላይ አይደል አሁን ያለው? ጥርግርግ ጋር ቀጥቅጦ ድራሹን ያጠፋዋል። ይህ ቃሉ ነው። አይካድ፣ አይጣል፣ አይሻር። ኢትዮጵያ እንዲህ ናት፣ ወቋት። ሌላው የእግዚአብሔር ኃይለ ቃል ደግሞ እንዲሁ የሚነግረን አለ። ትንቢተ ሶፎንያስ ምዕራፍ 3 ላይ እንሄዳለን። ዛሬ በሀገራችን ያለውን በግልጽ ይነግረናል። የሚሆነውንም እያስደምመንም ይነግረናል። ግልጽ በሆነ መልክ ትረዱታላችሁ። የአጥፊዎችን ተግባር ይገልጻል። የሚጽናኑትንም ሕይወት እግዚአብሔር ምን እንደሚያደርግ ለነዛም በግልጽ ያስቀምጣል። ለኢትዮጵያ ብሎ በግልጽ ያስቀምጣል። ለአመፀኛይቱና ይላል ምዕራፍ 3 ትንቢተ ሶፎንያስ፣ ለረከሰች ለአስጨናቂቱም ከተማ ወዮላት። ድምፅን አልሰማችም። አዎ ሰሙን። እረ ንስሐ ግቡ፣ እረ ተመለሱ፣ እረ ተጸጸቱ። ምንም ሰሙን አልሰሙንም። ተግሳጽንም አልተቀበለችም፣ በእግዚአብሔርም አልታመነችም፣ ወደ አምላኳም አልቀረበችም። አያችሁ፣ በውስጡ ያሉ አለቆቿ፣ ይሄ ነው ዋናው። በውስጡ ያሉ አለቆቿ እንደሚያገሱ አንበሶች ናቸው። ሁል ጊዜ ይፎክሩብን የለም? የምትሰሙት አይደለም? ገዢዎቿም ፎካሪ ናቸው። የእምነት አለቆቹም ፎካሪ ናቸው። ሁሉም ፈራጆቿም እስከ ነገ ድረስ ምንም እንደማያስቀሩ እንደ ማታ ተኩላዎች ናቸው። ነቢያቶቿ ቅሌታሞችና ተንኮለኞች ሰዎች ናቸው። ካህናቶቿም መቅደሱን አርክሰዋል፣ በሕግም ላይ ግፍ ሰርተዋል። ይህ አልተከናወነም? ይካዳል። እግዚአብሔር በውስጧ ጻድቅ ነው። አያችሁ፣ ክፋትን አያደርግም። ፍርዱን በየማለዳው ወደ ብርሃን ያወጣል፣ ሳያወጣም አይቀርም። አመፀኛው ግፍ ግን እፍረትን አያውቅም። ይኸው አሁንም እውነት እኮ ነው። እኛ አሁን ይህ ሁሉ ስንናገርና ኧረ ተው የምትሰሩትን አስተውሉ ብንል እፍረት የለም እኮ ወገኖቼ፣ ምንም አያፍሩም። እኛ አሁንም ትክክል ነን። ይሄ አሁን የምትናገሩት ሁሉ እኛ የለንበትም። እኛ እኮ ምንድን ነው የምትሉት? እኛ እኮ እግዚአብሔር ከፍ አድርጎ ያስቀመጠን ሊቅ፣ ጠበብ፣ ታዋቂ፣ ምን ጳጳስ፣ በምህር ሁሉ ነን። ደግሞ እናንተ ከየት የመጣችሁ ናችሁ እያሉ እፍረት የሚባል የላቸውም። ወንጀላቸው፣ ኃጢአታቸው በግልጽ በአደባባይ እየታየ ሙሉ በሙሉ የፖለቲካ ሰራተኛ ሆኑ። ለካሃዲ ለዲያብሎስ ለዘንዶ አገዛዝ እየተገዙ መልሰው ህዝቡን እያደነቆሩና እየዋሹ የውሸት ትምህርት እየደረደሩ የማያምኑበትን እምነት እንዳመኑ መስለው እየቀረቡ
ህዝቡን ወደ ገደል እየሰደዱ እፍረት የሚባል የለም። አሕዛብን አጥፍቻለሁ፣ ግንቦቻቸው ሁሉ ፈርሰዋል። መንገዳቸው ማንም እንዳያልፍበት ምድረ በዳ አድርጌያለሁ። ከተሞቻቸው ማንም እንዳይኖርባቸው፣ አንድስ እንኳን እንዳይቀመጥባቸው ፈርሰዋል። እኔም ይፈሩኛል፣ ተግሣጽንም ይቀበላሉ። ካዘዝኋትም ሁሉ ከዓይኗ ምንም አይጠፋም ብዬ ነበር። እነርሱ ግን በማለዳ ተነስተው ድርጊታቸውን ሁሉ አረከሱ። አዎ ከዚህ በፊት እግዚአብሔር በቅን ለሄደ በመልካምነት ለሄደ ቃሉን አክባሪ አምላክ ነው። በምህረት እየከደነ በንስሐ እንዲመለሱ የመከረ የገሰጸ ይህ ሁሉ አድርጓል። ከዚህ በፊት ብዙዎች ተቀጥቷል፣ ሰምታችኋል። ብዙ ከተሞች ፈርሰዋል፣ ብዙ ነገር ተደርጓል። ዛሬም ይህ ሁሉ ሆኖ ዛሬም የማይሰማ የማይለማ እጅግ የከፋ ደግሞ ጠማማ ትውልድ ዛሬ ተከስቷል። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ። ልብ በሉ እንግዲህ ይህንን ቃል ልብ ብላችሁ አድምጡ። መዓቴንና የቁጣዬን ትኩሳት ሁሉ አፈስባቸው ዘንድ ፍርዴ አሕዛብን ለመሰብሰብ መንግስታትንም ለማከማቸት ነውና ይላል። ይውላችሁ አሕዛብ በሙሉ አዳም ዘር ሆንክ በሙሉ መንግስታትም አንድ ቦታ ተሰብስበ ወደ መቃብር ትገባና እዛ ትከማቻለህ። በቃ እግዚአብሔር ወስኗል። ልብ ብላ አድምጥ። ምድርም ሁሉ በቅንዓቴ እሳት ትበላለችና በቃ እከሌ ቦታ ትቀራለች፣ እከሌ ጋዝ ይቀራለሁ። አሁን አንዳንዶች ወደ አውሮፓ አሜሪካ እንሸሻለን፣ በቃ እንግሊዝ መጠለያ ትሆነናለች፣ ቻይና እንሄዳለን፣ አሻም ምንም በዚህ ሀገር በዛ ሄደን ብራችንን ይዘን እንኖራለን። አይጉድ አይጉድ! ምድርም ሁሉ በቅናቴ እሳት ትበላለች እያለህ ነው እግዚአብሔር። የትም ብትገባ የትም አታመልጥም። ስለዚህ ይላል ይውላችሁ ለመበዝበዝ እስከምነሳበት ቀን ድረስ ጠብቁኝ ይላል እግዚአብሔር። በቃ እኛም ጠብቁ። ደግሜ ነው የምላችሁ ጠብቁ። ጀምሮ የለም። አዎ ጠብቅ። የትም ግባ፣ የት አታመልጣትም። የትም አያችሁ። ይህ እግዚአብሔር ቃል ነው የሚነገረው። ዛሬ ስንት ሺህ ዘመን በፊት የተነገረ ቃል። በዚያን ጊዜም አሕዛብ ሁሉ አንድ ሆኖ እግዚአብሔርን ያገለግሉት ዘንድ ይውላችሁ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከዚህ ሁሉ መዓት የተረፉትን ነው እንግዲህ ልብ በሉ። ከዚህ ሁሉ ቁጣና እሳት ያመለጡትን እግዚአብሔር በምሕረት ያሰባቸውን ምልክት ያደረገባቸውን የኢትዮጵያ ዓለም ብርሃን ቤተሰብም ሆኑ ቅን የዋህ ትሑት ሕዝብም ሆኑ ምልክት የተደረገበት ሁሉ አያችሁ፣ ከየትም ሕዝብ ውስጥ ከየትም ከምድር ጫፍ እስከ ጫፍ ድረስ አንድ ሆነው ይላል። አንድ ሆነው እንደዚህ እንዳሁኑ እንደምታየው ተበታትኖ የሚባል ነገር የለም። እኛም ያለ ይሄንን ነው። መልእክቶች ሁሉ የሚነግሩ ይሄንን ነው። በኢትዮጵያ ዓለም ሁሉ ትገዛለች። ኢትዮጵያ ዓለም ብርሃኗ ትሆናለች። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ ዓለም ገዢ ናት ስንል ዝም ብለን እንዲሁ ከራሳችን ድርሰት አይደለም። ይሄ ከእግዚአብሔር ቃል ተነስቶ የወጣ ነው። አየህ፣ አንድ ሆኖ እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። አየህ፣ ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ናት። አየው፣ እግዚአብሔር አንድ ልሳን ነው የሚያደርገው። በአንድ ቋንቋ ነው። ይሄ እዚህ የኔ ቋንቋዬ ነው፣ የኔ እዚህ ነው፣ እኔ እንግሊዘኛ ነው፣ እኔ ኦሮሞ ተደጎዳ ቃሌ ይሄ ነው፣ ትግሬው እንደዚህ ነው፣ አማርኛ ጨቋይ ነው፣ ፈረንጁ ደግሞ እንደዚሁ። ስንት ቋንቋ ትሰማላችሁ አይደለም? የለም። ይሄ በቃ አንድ ልሳን ነው የሚወጣው፣ አንድ ልሳን። እሱም በመልእክቱ ነግረንህ የለም? አዎ ነግረናችኋል። አማርኛ ይነግሳል፣ ግዕዝ ይነግሳል። በቃ አለቀ። ምንም ብትለው ሰማይ ብትወጣ ምድር ብትፈርጥ፣ መጀመሪያ ደረጃ አንተ መጀመሪያ ትፈርጥና እንደ እንቁላል ትጠፋል። ከዛ በኋላ ያው እግዚአብሔር ያዘዘው ይፈጸማል። የሚቀረው ሕዝብ ነው ይህንን የሚሰራው። አንተ አትኖር።
ዛሬ ብትዘል ብትጨፍር የለህ ነገ እኮ የለህም። ሲኦል አድማቂ ነህ አንተ፣ የሲኦል አድማቂ፣ የሲኦል ሙሽራ። አያችሁ፣ እግዚአብሔርን ያገለግሉት ዘንድ ስሙን እንዲጠሩ ንጹሕን ልሳን እመልስላቸዋለሁ። ከኢትዮጵያ ወንዞች ማዶ የሚማልዱኝ፣ አያችሁ፣ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆቼ ቁርባኔን ያመጡልኛል። ይሄ ነው ይኸውልህ እንግዲህ አያት ኢትዮጵያ ማናት ኢትዮጵያ? አየህ፣ ይኸው በእግዚአብሔር ቃል እኮ ነው። እኛ ዝም ብለን ትንሣኤ ኢትዮጵያ የለም፣ ንጉሥ የለም፣ ትንሣኤ የለም። በመጀመሪያ ቃሉን አሉ ሊቃውንቶች አሉ ይትሉ የለም እንዴ? የብሉይና የአዲስ ሊቅ ጠበብትንን የምትሉ አላችሁ አይደለም? ለምን አትናገሩም? ይሄንን ታዲያ የሚያናግራችሁ ገንዘብ እንጂ መቼ ድሮውንስ እምነት ነውና ነው። የተከሸነ የተቀመመ ሳንሱር የተደረገ ባለቆቻችሁ የለም። ከዚህ ይሄማ ቃል አይሆንም፣ ይሄንንማ አታንሳ፣ ይህንን ነው የምትናገረው። ይሄ ነው አሁን ለእኛ ከእኛ አሰራር ጋር የሚስማማ ከፖሊሲው ጋር ከአገዛዙ ጋር ከምንሄደው አካሄድ ጋር አሁን የሚሆነው ይሄ ነው። ስብከቱ ይሄ ነው። ከዚህ እንዳትወጣ ጥናት ፖሊሲ ተደርጎ የለም። ይሁሉ አብረ ከነ ጥናት ከነ ፖሊሲ ከነ ተመረጠው ትምህርት ከነምን ትሄዳለህ፣ ትወገዳለህ። ከኢትዮጵያ ወንዞች ባዶ የሚማልዱኝ የተበተኑ ሴቶች ልጆቼ ቁርባኔን ያመጡልኛል። በዚያን ጊዜ ይላል፣ ልብ በሉ፣ በዚያ ጊዜ እየታበዩ የሚፎክሩትን ከመካከልሽ አወጣለሁና በቃ አንቺም በቅዱስ ተራራዬ ዳግመኛ አትኮሪምና በዚያ ቀን በእኔ ላይ ተላልፈሽ በሰራሽው ሥራ ሁሉ አታፍሪ። በመካከልሽም ይላል ይውላችሁ፣ በመካከልሽም የዋህና ትሑት ሕዝብን አስቀራለሁ። አያችሁ፣ የዋህና ትሑት ሕዝብን አስቀራለሁ። በእግዚአብሔር ስም ይታመናሉ። እምነት ምን እንደሆነ ወቁ። የእስራኤል ቅሬታ ኃጢአትን አይሰሩም፣ ሐሰትንም አይናገሩም። በአፋቸውም ውስጥ ተንኰለኛ ምላስ አይገኝም። እነርሱም ይሰማራሉ፣ ይመሰጉማል፣ የሚያስፈራቸውም የለም። ትንሣኤ ማለት ይሄ ነው። እንግዲህ ይህ በትንሣኤው ዘመን የሚሆነው ይሄ ነው። እናንተ አሁን የምታላግጡ ሁሉ የላችሁም። ፎካሪዎች፣ ዘራፍ ባዮች ዋጋህን ታገኛለህ። የጽዮን ልጅ ሆይ ዘምሪ፣ እስራኤል ሆይ እልል በል። የእስራኤልም ልጆች ሆይ በፍጹም ልብሽ ሐሴት አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ጥሏል። የእስራኤል ንጉሥ እግዚአብሔር በመካከልሽ አለ። ከእንግዲህ ወዲህ ክፉ ነገርን አታይም። በዚያን ቀን ለኢየሩሳሌም ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ። አምላክሽ እግዚአብሔር በመካከልሽ ታዳጊ ኃይል ነው። በደስታ በአንቺ ደስ ይለዋል፣ በፍቅሩም ያርፋል፣ በእልልታም በአንቺ ደስ ይለዋል ይባላል። ከጉባኤው ርቀው የሚያዝኑትን ዛሬ በመላው ዓለም የተበተኑትን ለማለት ነው። የእኛም ቤተሰቦች የኢትዮጵያንም ብርሃን ቤተሰቦች መላ አዳም ዘር በሙሉ ተበትነው እግዚአብሔርን በመፈለግ እንባቸውን የሚያፈሱ የሚያዝኑትን ከአንቺም የሆኑትን ነው። ያው እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ጋር የሆኑትን ቅን የዋህ ትሑት ሕዝብ የሆኑትን እነዚህን እግዚአብሔር ከየትም ይሁን እኮ ነው ከአንቺም የሆኑትን እሰበስባለሁ ነው የሚለው። ስድብ እንደ ሸክም ከብዶባቸው ነበር። ይሄ እውነት አይደለም ወገኖች? ኢትዮጵያ ስደተኞች፣ እነዚህ ረሃብተኞች፣ እነዚህ ውዳቂዎች አረብ ሀገር ሄዳችሁ ምንድን ነው እየገጠማችሁ ያለው? ከፎቅ መወርወር፣ መጣል። እነዚህ ስደተኞች መጡብን ተብሎ አሁን በቅርብ ራሱ ስንቱን ህዝቡን የጨፈጨፈው የሳውዲ መንግስት። ነገ ትከፍላታለህ አንድ ባንድ። እንደ ሸክም ከብዶባችሁ ነበር። በዚያ ዘመን እነሆ ባስጨነቁሽ፣ ይኸው እንግዲህ ባስጨነቁሽ ሁሉ ላይ አደርግባቸዋለሁ ነው ያለው እግዚአብሔር። አያችሁ፣ አንካሳይቱንም አድናለሁ። ያው የቆሰልነውን፣ የተሰበረው፣ ህሊና የደቀቀው፣ የታመመው፣ የተሰደደው፣ በብዙ መንገድ ብቻ በጠላት የተወቀረው የተወቀጠቀጠው ሁሉ
የተጣለችውንም እሰበስባታለሁ፣ ባፈሩባትም ምድር ሁሉ ላይ ለምስጋናና ለከበረ ስም አደርጋቸዋለሁ። ባፈሩበት ምድር ላይ ልብ በል፣ አረብ በሙሉ ልብ በል፣ አውሮፓ አሜሪካ ምናምን ልብ በል፣ እዚህም ኢትዮጵያ ሁሉም ልብ በል። ዛሬ እኛ መጠቋቋሚያ አይደለንም። ያውላችሁ ያ ኢትዮጵያ ዓለም ብርሃን የሚባለው ያ መጣቻችሁላችሁ። ያው ደግሞ አሁን እዚህ ጽዋ እያሉ ሽሎኮ አያችኋቸው። ዛሬ ትጠቋቆማለህ። ያ ጣትህ ተቆርጦ አንገትህ ተቆርጦ ትቢያ ትገባለህ። ባፈር እኛማ አንገት ደፍተናል። አዎ ልክ ነው። ዝም ነው የምንለው። ምን እናደርግ? እግዚአብሔር ፍርዳችንን ወደ አደባባይ እስከሚያወጣው ዝም ነው። በአውሮፓ፣ በአሜሪካ፣ በአረብ በሙሉ ቤትም ባፈርንበት፣ በተሰቃየንበት፣ ዝቅ ብለን ተዋርደን በነበርንበት ምድር ሁሉ ላይ እግዚአብሔር ምርኳችንን እየመለሰ ለምስጋና ለክብር ያደርጋል። እግዚአብሔር ለከበረ ስም አደርጋችኋለሁ እኮ ነው ያለ። በዚያም ዘመን አስገባችኋለሁ፣ በዚያም ዘመን እሰበስባችኋለሁ፣ ምርኳችሁንም በዓይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና አደርጋችኋለሁ ይላል እግዚአብሔር። ይሄ እግዚአብሔር ይመስገን። ይህንን እንግዲህ ስለ ኢትዮጵያ ይኸውላችሁ፣ ይሄ ነው ምርኮ ሁሉ የለፋህበት የገነባህ የኮለኮልከው ያደራጀው ወርቅ እንቁ ምናምን እኛ ከጠቀመን ሁሉም በምርኮ ወደኛ ነው የሚመጣው። በቃ እኛ አይደለንም እኮ የምናደርገው ወገኖች። እኛ ጦር የለን፣ ትጥቅ የለን፣ ታንክ የለን፣ ጀት የለን፣ ኒኩለር የለን፣ ምን የለን። ሁሉንም አመድ የሚያደርግና ከንቱ የሚያደርግ ግን የእግዚአብሔር ኃይል ከኛ ጋር አለ። ይህም ሁሉ መና የሚያደርግ ግን እግዚአብሔር ከኛ ጋር አለ። የማይሆነውን የማይታየውን የሚያደርግ ካልሆነ ወደ ሆነ የሚያመጣ ከሆነም ወደ አልሆነ የሚመልስ እግዚአብሔር ከኛ ጋር አለ። እኛን እኮ አቅፎ ደግፎ የያዘን ሕዝቦቼ ልጆቼ አይዟችሁ ነገ በአደባባይ ክሳችኋለሁ ብሎ የሚያጽናናን እግዚአብሔር ነው። ይህን ልታውቁ ይገባል። ኢትዮጵያ ይቺ ናት። ትንሣኤ የለም ትላለህ፣ ንጉሥ ነገሥት የለም። አንተ እኮ ነው የሌለኸው። አንተ ነህ፣ አንተ የለህም። ልክ ነው። ይኸው እየነገረህ ነው ቃሉ። በኢትዮጵያ የሚሆነው ይሄ ነው። በዓለም የሚሆነው ይሄ ነው። ኢትዮጵያ ምን እንደምትሆን ይኸው ቃሉ ይነግርሃል። አንተ ስለለፈለፍክ የሚቀር ነገር የለ። አንተ የዲያብሎስ ቃል አቀባይ ነህ። እኔ አሁን የማያችሁ በሙሉ ዛሬ ቤተ ክርስቲያን ላይ ተሰልፋችሁ የምትለፈልፉ ሁሉ የዲያብሎስ ቃል አቀባይ፣ በቃ ይሄ ምንድን ነው? የሸንጎ ምክር ቤት ቃል አቀባይ የሚባሉ አሉ፣ ዋና እንትኖች። እነሱን ነው የምትመስሉኝ እኔ አሁን ሳያችሁ በሙሉ። አሁን በዚህ በየአደባባዩ በየጉባኤው በየሚዲያው ላይ ወጥታችሁ የምትለፈልፉ ስማችሁን አሳምራችሁ ካባችሁንና መስቀላችሁን እያወዛወዛችሁ የምትለፈልፉ ሁሉ እኔ የዲያብሎስ ወኪል ነው የማረጋችሁ። ወኪሉ በቃ እና የእሱ አንደበት ሆናችሁ ነው አሁን የምትሰሩት የምታገለግሉት። እና ኢትዮጵያ ማለት እንግዲህ ይቺ ናት። ኢትዮጵያ ማለት ይሄ ናት። ነገ የምትነግሰው ኢትዮጵያ እንዲህ አይነቷ ናት። እንዴት እንደምትጽናና በመልእክታቶች ሁሉ የተነገሩትን ሰምተሃል። ይኸው ቃሉም ያረጋግጥልሃል። የኢትዮጵያንም ክብር ይነግርሃል። የሥላሴ ክብራቸው መገለጫና መመስገኛ ምድር ናት ኢትዮጵያ። ወደድክም ጠላህም ይሄን ደግሞ በአንተ መቃብር ላይ ነው የሚፈጸመው። በካህዲዎች ላይ በሙሉ ይፈጸማል። ይሄ ርስተ ድንግል ናት። በቃ ብትነግስባት ድንግልም ናት። ቅዱሳን ይነግሱባታል። ለዓለም ሁሉ ብርሃን ሆና የእግዚአብሔር እውነተኛውን ወንጌሉን እውነተኛውን ቃሉን ተዋህዶ ኦርቶዶክስ እምነትን ለዓለም ሁሉ ብርሃን ሆኖ እንዲያበራ በባሮቿ በኩል እግዚአብሔርን በሚያገለግሉ ቅን የዋህ ትሑት ሕዝቦች በቀዳማይ እረኞች በሌሎችም ሁሉ አማካኝነት ለዓለም ብርሃን ሆኖ እንዲነገር ታደርጋለች። ገዢም ናት። ዓለምን ትገዛለች፣ ታስተዳድራለች፣ ትመራለች። ወደ ሳይሆን ማንህም ነገሥታት ሁሉ ትገብራለህ፣ ትገዛለህ። እምቢ ካልክ ትጠፋለህ።
ከነምን ትወገዳለህ። ይህንን ነው ላረጋግጥላችሁ የምወደው። የእግዚአብሔር ቃል በከንቱ አልተነገረም፣ ይፈጸማል። እግዚአብሔር ይመስገንና ወገኖቼ፣ ኢትዮጵያ ስንል ዝም ብለን እንደ ማንኛውም ሀገር አሁን ጎልተው እንደምታዩቸው ከብረው እንደምታዩቸው በልጽገናል ብለው በኢንዱስትሪ በሀብት በሁሉ ነገር በሳይንሱም በምኑም በኑሯቸውም በምኑም በልጽገናል ከፍ ብለናል የሚሉ አገሮችን ታያላችሁ። ስማቸው ግን በእግዚአብሔር ቃል ውስጥ የለም። አንዳንዶቹ ቢነሳም ክፉዎች መሆናቸውን የሚገልጽ አጥፊ መሆናቸውን የሚገልጽ እግዚአብሔርን የካዱ ክፉ ህዝቦች የበቀሉበት ምድር መሆኑን የሚገልጽ ካልሆነ በቀር በበጎ ሲነሱ አትሏቸው። መልካም ነገር ሲነገርላቸው አትሰሙም። የበቀሉት በክፋት ነውና በጥፋት ነውና ሁልጊዜም የሚነሱት በእግዚአብሔር ዘንድም በእግዚአብሔር ህዝቦች ዘንድም በመልካሞቹ ዘንድ ሁሉ የሚነሱት በክፋታቸውና በጥፋታቸው ነው። አሜሪካ ዛሬ እንደ ትልቅ የምታዩት ሀገር፣ አውሮፓ፣ ኤሽያ ውስጥ ያለው ሀገር በሙሉ የትኛው ሀገር ነው በእግዚአብሔር በክብር ስሙ ሲነሳ የምታዩት? ምን መንፈሳዊ ታሪክ አለው? ምናልባት ታሪኩ የሚታወቀው ለጥፋት ለዲያብሎስ ተገዢ ሆኑ የዲያብሎስ ባለሟል መሆናቸውን ከሚገልጽ በስተቀር የምስራች ቢሰበክላቸው የእግዚአብሔር ቃል ቢሰበክላቸው አጣመው አጥፍተው ለጥፋት የዳረጉ በባህሪያቸውም በምናቸውም ሁሉ ዲያብሎስን ፍጹም የሆኑ አምላካቸው ራሱ ዕውቀታቸው፣ ጥበባቸው፣ ሀብታቸው፣ ገንዘባቸው የሰው ደም ሲያፈሱ ቅንጣት ቅር የማይላቸው የፍጅት አለቆች፣ የጥፋት አለቆች፣ የኃጢአት አለቆች፣ የክፉ ሥራ ሁሉ ባለሟሎች እነዚህን አይደለም የምታዩት? በየትም ሀገር ዛሬ በኢትዮጵያ ላይ ሁሉ ዘመቻ የሚከናወነው ለምንድን ነው? ማንም አላውቅም አውቃለሁ የሚል አይደለም። በአይኑ በጆሮ የሚሰማው በአይኑም የሚያየው ድርጊት እየተከናወነ ነው። ለምን ኢትዮጵያ ላይ ሁሉ ዘማች ተሰለፈ? አሜሪካው ዘማች ነው፣ አውሮፓው ዘማች ነው፣ ኤሽያው ዘማች ነው፣ አረቡ ዘማች ነው። እኛ ላይ የማይዘምት ማን አለ? በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ይህንን እምነት የጨበጠውን ህዝብ ለማጥፋት ለምን ተሰለፈ? ምን መሆናቸው ነው? ምን ሆነው ነው? ምን አረግናቸው? እኛ ድሆች አይደለንም እንዴ ብላችሁ ጠይቃችሁ ታውቃላችሁ ወገኖቼ? ይህንን አስባችሁ ታውቃላችሁ? እንስሳ ብቻ እኮ ነው ሲነጋ መብል ለመብላት የሚሰማራ ሲመሽ ወደ ማደሪያው የሚመጣ። እናንተ እኮ ሰው ናችሁ፣ በእግዚአብሔር አምሳል የተፈጠራችሁ ሰዎች፣ ማሰብ ማስተዋል የምትችሉ ሰዎች፣ ውጣ ውረዱን የምትመለከቱ ሰዎች፣ አስባችሁም አውጥታችሁም አውርዳችሁም ደግሞ የምትወስኑ ህሊና ያላችሁ በጎና ክፉን የምትለዩ ሰዎች ናቸው። በዙሪያችሁ የሚደረገውን በላያችሁ የሚፈጸመውን ክፋት ሁሉ ከራሳችሁ ከወገናችሁ ብቻ አይደለም የሚሰነዘረው፣ ከውጪ ጭምር በእናንተ ላይ የሚሰነዘረው ለመሆኑ አስተውላችኋል? ትረዳላችሁ? የቤተ ክርስቲያን አለቃ ነኝ ባይ ቤተ ክርስቲያንን እጅና እግሯን አስረህ ለገዢዎች አሳልፈህ የሰጠህ ባለሟል በሙሉ እረኛ ነኝ እያልክ የምታላግጥ በሙሉ ለውጪ መንግስታቶችና ለውጪ እምነት አሳልፈህ የሰጠህ እምነትን የሸጥክ ዛሬም አለ ሀፍረት የምትሸጥ ዛሬም አለ ሀፍረት አጎብዳጅ ለእምነትህ ማትሟገት እምነቱ ቅንጣት በውስጥህ የሌለ ለአንተ ሀብትና ገንዘብ ብቻ እምነት የሆነ ሆድህን ከርስህን መሙላት ብቻ ትልቅነት የሚያሰኝ የሚመስልህ ነገ እግዚአብሔር የማይፈርድ የሚመስልህ
እምነት እኮ ቢኖራችሁ እግዚአብሔርን ትፈራላችሁ፣ በእግዚአብሔር ፍርሃት ውስጥ ናችሁ፣ እግዚአብሔር ያዘዘውን ትፈጽማላችሁ። የለም። እኛ ዛሬ በድፍረት የእግዚአብሔርን ፈቃድና ሐሳቡን መልእክቱን ወደ እናንተ ስናደርስ በዚህ ዘመን እግዚአብሔር ይናገራል እንዲህ አይናገርም፣ ከየት የመጡ ናቸው እየተባልን ስንተች እናያለን፣ ስንነቀፍ እናያለን። ግን በእኛ በደካሞች አንደበት ሲነገር የነበረ ዛሬ ይኸው ዓለምን እየቆላ እየፈጨ መጣ። ኖ ተናግሮ ሲታክተው መርከብ ውስጥ ከገባ በኋላ እኮ ውሃው ለጥፋት ስምሪት ሲመጣ እኮ ቀስ በቀስ እያጠለቀ እያጠለመ ቀስ በቀስ እያረገ ሙልጭ አድርጎ አጠናቀቀ። አሁን ነገ ጥርግ እያረገ ሲወስድህ ያኔ ወይኔ በሰማሁ ኖሮ ያኔ እንዲህ ባደረግኩ ኖሮ ምን ዋጋ አለው? ሁሉ ነገር በጊዜውና በሰዓቱ ነው የሚከናወነው። ሁሉ ነገር በአግባቡ በጊዜው ነው የሚፈጸመው። ሲነገርህ ካልሰማህ ምን ይደረጋል? ዛሬ ስለ እግዚአብሔር ሲነገር የምሰማው እውነት መልእክቱ ሁሉ የሚመነጨው ከየት ነው? ከኢትዮጵያ አይደለም? እዚህ ካሉ ባሮቹ አይደለም? እግዚአብሔር እኮ ከዚህ ከደካማ ከምትንቁት ይፍረስ ወደ ሲቆረስ እያላችሁ በምትጮህበት አገር ላይ እግዚአብሔር እንደገና ድምፁን እያሰማችሁ ነው። አለሁ፣ ፈራጅ አምላክ ነኝ፣ ቀናተኛ አምላክ ነኝ፣ ሰማይና ምድሩን የሞላሁት እኔ ነኝ፣ መጣሁልህ። አልመለስ ብለሃል፣ አልጸጸት ብለሃል፣ ብልክብህ ብናገርህ አልሰማ ብለሃል። በራስህ በምትጫጫህበት፣ በምታመነዝርበት፣ በምትቆላበት፣ በምትፈጭበት፣ በምታደነቁርበት ሚዲያ ሁሉ ጆሮህን ከፍቼ ትሰማው ዘንድ ፈቃዴን አሰምቻለሁ። በጠራኋቸው በደካሞች ባሮቼ በኩል መልእክቴን ነግሬሃለሁ። ፈቃዴን አሳውቄሃለሁ። ንስሐ ግባ ብዬሃለሁ። ፍርዴን ልታያት ነው። ቅጣቴን ልትቀበላት ነው። ንስሐ አለመግባት አለመጸጸት ዋጋ እንደሚያስከፍል ደጋግሜ ስንት ባሮችን ገብሬ ነግሬሃለሁ። አልሰማህም፣ ንቀሃል። ስለዚህ ዋጋ ትከፍላለህ፣ ፍርዴንም ትቀበላለህ ብሎ እግዚአብሔር ይኸው ዛሬ እየተናገራችሁ ነው። እኛ ምን እያደረግን ነው? እየተናገርን አይደለም እንዴ? ከየት አምጥተን ነው ይሄንን የምንናገረው? ከየት? ከእናንተ እኮ ደሞዝ አይሰፈርልንም። ለሆዳቸው ነው እንዳትሉ። ምንም ከእናንተ የምንፈልገውም ነገር የለም። ከእናንተም ጋር አይደለንም። እኛ ከእግዚአብሔር ጋር ነን፣ ከእምነቲቱ ጋር ነን፣ ከተዋሕዶ ኦርቶዶክስ እምነት ጋር ነን፣ ከቤተ ክርስቲያኒቱ ጋር ነን። ካሳደገችን ቤተ ክርስቲያን ውስጥ ነው የበቀልነው። ስለዚህ ያሳደገችንን እናታችንን ቤተ ክርስቲያንን ስታፈራርሱ ዝም ብለን አናይም። ቢያንስ እንኳን የእግዚአብሔርን ፈቃድ መናገር አለብን ታዘን። ይሄ ነው ያደረግነው። ኢትዮጵያ ምትንቋት ኢትዮጵያ እኛን የሚያናግረን እግዚአብሔር ነው። የኢሳይያስ ትንቢተ ኢሳይያስ ምዕራፍ 61 የሚለውን እንስማ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ምዕራፍ 61 በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። አዎ ሰው ሳይላክ ዝም ብሎ ይናገራል? ይቻላል? አይቻልም። እግዚአብሔር ካላከው ማንም ሰው ምንም መናገር አይችልም። እግዚአብሔር ሲልክ ብቻ ነው። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን ልብ በሉ እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች
አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታን ዘይት፣ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ ያሰጣቸው ዘንድ ልኮኛል ይላል። እግዚአብሔር ይህን ሁሉ ሊያደርግ ሊያጽናና ልኳል። ይሄ ከጥንት ጀምሮ እግዚአብሔር የተናገረው ቃል ነው። ከጥንትም ጀምሮ ባድማ የነበሩትን ይሰራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማ የነበሩትንና ከብዙ ትውልድ በፊት የፈረሱትን ከተሞች እንደገና ይሰራሉ። መጻተኞቹም ቆመው በጎቻችሁን ያሰማራሉ። ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆኑላችኋል። ለማ ለእነዚህ እግዚአብሔር ለሚያጽናናቸው ሕዝቦች፣ እግዚአብሔር ለመጽናናት ጊዜ ያጫቸው ሕዝቦች፣ የኢትዮጵያ ሕዝቦች፣ ኢትዮጵያውያን እውነተኞቹ የተዋህዶ ልጆች። እናንተ ግን የእግዚአብሔር ካህናት ትባላላችሁ። አዎ እውነተኞቹ ካህናቶች በመጽናናት ጊዜ በመልካሙ ጊዜ ይመጣሉ፣ ይገለጻሉ። በክብራቸውም ትመካላችሁ። ሰዎቹም የአምላካችን አገልጋዮች ብለው ይጠሯችኋል። የአሕዛብን ሀብት ትበላላችሁ። ዓለም በምርኮ ትሰጣለህ ስል ዝም ብዬ አይደለም። ይኸው ቃሉን ልብ ብላችሁ አዳምጡ። በክብራቸውም ትመካላችሁ፣ በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል። ስታፍሩበት፣ ስትጨነቁበት፣ ስትጠበቡበት የነበረው ይጠፋና ክብራችሁ በብዛት ከፍ ይላል። አያችሁ፣ እቺ የተናቀች ኢትዮጵያ፣ የምታዋርዷት ኢትዮጵያ። አዎ በእፍረታችሁ ፋንታ 2 እጥፍ ይሆንላችኋል፣ በውርደታችሁ ፋንታ እድል ፈንታችሁ ደስ ይላችኋል። አያችሁ። ስለዚህ በምድራቸው 2 እጥፍ ይገዛሉ፣ የዘላለም ደስታ ይሆንላችኋል። እኔ እግዚአብሔር ፍርድን የምወድድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ፣ ከእነርሱም ጋር የዘላለምን ቃል ኪዳን አደርጋለሁ። ዘራቸውን በአሕዛብ መካከል፣ ልጆቻቸውን በወገኖች መካከል የታወቁ ይሆናሉ። ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። አክሊልን እንደለበሰ ሙሽራ፣ በጌጥ ሽልማቷ እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና፣ የጽድቅንም መጎናጸፊያ ደርቦላኝና፣ በእግዚአብሔር እጅግ ደስ ይለኛል። ነፍሴም በአምላኬ ሐሴት ታደርጋለች። ምድርም ቡቃያዋ እንደምታወጣ፣ ገነትም ዘሩ እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ምስጋናን በአሕዛብ ሁሉ ፊት ያበቅላል። አዎ ይሄ ይሆናል። የት ይሆናል? እዚህ ኢትዮጵያ ይሆናል። ቀድመህ ይህን ታየዋለህ። እየጠፋችሁ ታያላችሁ። ግልጽ ነው። እየጠፋችሁ ፍርድ ያለባችሁ ፍርዳችሁ ይከናወናል። ንስሐ ያልገባችሁ አልሰማችሁምና ትጠፋላችሁ። ይህች የምትንቋት ሀገር ኢትዮጵያ ደግሞ ትነሳለች። ይህ እኮ የእግዚአብሔር ፍርድ ነው፣ የእኛ ፍርድ አይደለም። ከላይ ሰማይና ምድሩን የሚገዛ አምላክ ፍርድ ነው። ምዕራፍ 62 ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ጽድቋ እንደ ጸዳሉ መዳኗም እንደሚበራ ፋና እስኪ ወጣ ድረስ የዛሬ የምንነግራችሁ ነገር ሁሉ በግልጽ እስከሚታይ ድረስ ዝም አልልም። እውነተኛ የእግዚአብሔር ሕዝቦች ዝም አይሉ። እውነተኛይቱ እግዚአብሔር የሚያጽናናት ኢትዮጵያ ጽዮን እስክትገለጽ ድረስ እስከምትበራ ድረስ ዝም የሚል የለም። እውነተኛ የእግዚአብሔር ሕዝብ በእግዚአብሔር ፊት ወድቆ ይጮሃል፣ ፍርድህን አፍጥነው እያለ ያደርጋል እግዚአብሔር። አሕዛብም ጽድቅሽን፣ ነገሥታትም ሁሉ ክብርሽን ያያሉ። አያችሁ፣ ቃሉ ነው ይህንን የሚለው። ያያሉ። የእግዚአብሔርም አፍ በሚጠራበት በአዲሱ ስም ትጠሪያለሽ፣ አዲሲቷ ኢየሩሳሌም ኢትዮጵያ። ልብ በል እንግዲህ አዲሲቷ ኢየሩሳሌም ኢትዮጵያ በእግዚአብሔር እጅ የክብር አክሊል
በአምላክሽ እጅ የመንግስት ዘውድ ትሆኛለሽ፣ የክብር አክሊል። ከእንግዲህ ወዲህ የተተወች አትባይም፣ ምድርሽም ከእንግዲህ ወዲህ ውድማ አትባልም። ነገር ግን እግዚአብሔር በአንቺ ደስ ብሎታልና ምድርሽም ባል ታገባለችና አንቺ ደስታዬ የምኖርባት ትባያለሽ፣ ምድርሽም ባል ያገባች ትባላለች። የኢትዮጵያ ዕጣ ፈንታ ይህንን ይመስላል ወገኖቼ። ባድማ አንባልም ከእንግዲህ። ያው እንደምትሰሙት አይደለም፣ እኛ ዛሬ የጦር አውድማ ነን፣ የተፈታንን፣ ቤታችን ባለቤት የለው ምን የለው፣ ዲያብሎስ የሚፈነጭበት አይደል? አዎ ምን ይሄ ግልጽ ነው። እግዚአብሔር ይክሳል። ኢትዮጵያ ለረጅም ዓመት ነው መከራ የከፈለችው። እንደ አዲስ ሙሽራ ነው የምትሆኘው። አያችሁ፣ ባል ያገባች እንጂ እግዚአብሔር ሀብቷ ነው፣ እግዚአብሔር ክብሯ ነው። ብርሃኗን ወደ የሚያደምቀው የሚያበራው በዓለም ሁሉ ላይ እግዚአብሔር ነው። አምላክሽ በአንቺ ደስ ይለዋል ይላል። እንዲሁ ልጆችሽ ያገቡሻል። ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል። ይህንን አይነግሯችሁም እኮ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እንዲሁም ቅን የዋህ ትሑት ሕዝቦች። እግዚአብሔር ስለ ኢትዮጵያ መጽናናትን፣ እግዚአብሔር ስለ ኢትዮጵያ የሚከፍለውን ዋጋ በቃሉ ከረጅም ዘመን ጀምሮ ሲናገር ነው የመጣው። ይህችን ሚስጥር አይነግሯችሁም። አትዩ ወደ ኋላ ወደ ብሉይ አትዩ፣ አዲስ ኪዳን በእንትን ወንጌል ብቻ። ይሄስ የእግዚአብሔር ቃል አይደለም? ያስ የእግዚአብሔር ቃል አይደለም? በሁሉም እኮ እግዚአብሔር ነው የተናገረው። ሁሉም ሕይወት ሊሆንልን ዘንድ ከእግዚአብሔር አፍ የወጣ የጽድቅ ቃል እኮ ነው። ኢየሩሳሌም ወይ ጉቦኞችሽን በቅጥርሽ ላይ አቁሜአለሁ። ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም ረፍት አትስጡ። እግዚአብሔር ከእንግዲህ ወዲህ በእርግጥ ለጠላቶችሽ መብል ይሆን ዘንድ እህልሽን አልሰጠም፣ መጻተኞችም የደከምሽበትን ወይንሽን አይጠጡም። አዎ ይኸው የምትሰሙት ነው። ዛሬ የኔ ክልል ነው የኔ ክልል ነው እያለ ሰው የደከመበትን ሁሉ የሚዘርፍበት ሀገር አይደል ይሄ ሀገር? አዎ ይሄ እኔ ነው፣ የአባቶቼ እናቶቼ ነው፣ ለቀህ ውጣ፣ ጥፋ ከዚህ። ከየትም የመጣ መጻተኛ ነው። የደከምሽበትን ወይንሽንም ግን አይጠጡም። በቃ ነገር ግን የሰበሰቡት ይበሉታል፣ የደከሙበት የኖሩበት ያፈሩበት ይበሉታል። ይሄም ለምንድን ነው? እግዚአብሔር ኢትዮጵያን እንደገና ከወደቀችበት ሲያነሳ እግዚአብሔርንም ያመሰግናሉ፣ ያከማቹትንም በመቅደስ አደባባይ ላይ ይጠጡታል ብሎ በቀኙና በኃይሉ ክንድ ምሏል እግዚአብሔር። እንግዲህ ከዚህ በላይ ምን ብዬ እንደማስረዳችሁ፣ ምን ብዬ ቃሉን እንደምገልጽላችሁ፣ ከዚህ በላይ አስረጅ ቃል ምን ብዬ ልንገራችሁ ወገኖቼ? እኔ ተረት እየነገርኳችሁ አይደለም። እኔ በሰው አፍ ብቻ እንደ ልማድ ሲነገር የነበረ ቃል አይደለም እነግራችሁ፣ የእግዚአብሔርን ቃል፣ ዓለምን ከፍጥረቷ ጀምሮ እስከ ፍጻሜ የሚዳኘው የእግዚአብሔር ቃል ከሱ ነው እየወጣ የሚነገራችሁ። ከቃሉ ከእግዚአብሔር አንደበት የሚወጣው ነው በተቻለኝ በአስረዳኝ በገለጸልኝ መጠን ለእናንተ እንዲደርስ ማደርገው። ኢትዮጵያ ይህቺ ናት። እለፉ፣ በበሮች በኩል እለፉ፣ የሕዝብንም መንገድ ጥረጉ፣ አዘጋጁ፣ ጎዳናውን አዘጋጁ፣ ድንጋዮቹንም አስወግዱ፣ ለአሕዛብም ዓላማ አንሱ። እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግሯል። ለጽዮን ልጅ እነሆ መድኃኒትሽ ይመጣል፣ እነሆ ዋጋው ከእርሱ ጋር ሥራውን በፊቱ አለ በሏት። እግዚአብሔር የተቤዣቸው የተቀደሰ ሕዝብ ብለው ይጠሯቸዋል። አንቺም የተፈለገች ያልተተወችም ከተማ ትባያለሽ። ከዚህ በላይ ምን ይባል ወንድሞቼ? እንግዲህ ይህን ነው የምንጠብቀው እኛ።
መድኃኒታችን ይመጣል። እግዚአብሔር ፈራጁ አምላክ። አወቃችኋት ኢትዮጵያ ማን እንደሆነች? በዚች በከበረች ምድር ላይ እየተንቀሳቀስን ነው እኛ ዛሬ እናዋርዳታለን እናጠፋታለን ብሎ ተማምለው የተነሱ የጥፋት ሰራዊቶችን እያየን ያለ ነው በዚች መልካም ሀገር ላይ። ይህ ደግሞ ብዙ ነገር ሲከናወን የምታዩት በገዛ ወገኖቻችን ነው። ህዝባቸውን፣ ወገናቸውን፣ ምድራቸውን እግዚአብሔር ያከበራትን ምድር የሸጡ የለወጡ ከዚሁ የበቀሉ የጠላት መሳሪያ የሆኑ የውጭዎች ቅጥረኛ የሆኑ የማይኖሩበትን ዓለም የሚናፍቁ ከጠፊዎች ጋር የተማማሉ ከሚጠረጉ ጋር የተማማሉ ቃል የተገባቡ ለዲያብሎስ ቃል ኪዳን የገቡ የጥፋት ኃይሎች በግልጽ ህዝበ ክርስቲያኑን የእግዚአብሔርን የተዋህዶ ልጅ ሊያጠፉ የተማማሉ። ያጠፋሃል እግዚአብሔር አንተ ብሎ ደግሞ አጥፊ። ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። ጊዜ ሲሰጥህ ቅል ነህ። ጊዜ ሲሰጥህ ድንጋዩን ሰበርክ አይደል? አዎ። እግዚአብሔር ያቺ የክፋት ጽዋችሁ ትሞላ ዘንድ እግዚአብሔር የመፈተኛይቱን የመልካም ያልሆነችውን ጊዜ ኢትዮጵያ ዋጋ ከፍላ ታልፍ ዘንድ ስለፈቀደ እንጂ እናንተ ትቢያ ናችሁ። ለዲያብሎስ አገልግላችኋል። ለዲያብሎስ ጥፋት መሳሪያ ሆናችኋል። ይሄ ስራችሁ ደግሞ ዋጋ ያስከፍላል። ኢትዮጵያ ደግሞ ዋጋ ከፍላለች። በእውነተኛ ልጆቿ ዋጋ ከፍላለች። በእውነተኛ የተዋህዶ ልጆቿ ዋጋ ከፍላለች። የሚፈለገውን ሁሉ አድርጋለች፣ ገብራለች። ዛሬ የተነሳውን እሳት እያየሁ አይደለም? አዎ አዎ። እውነተኛ ኢትዮጵያዊ፣ እውነተኛ የተዋህዶ እምነት ተከታይ፣ እውነተኛው ምልክቱን ያወቀ አረንጓዴ ቢጫ ቀይ ሰንደቁን የጨበጠ ለዚች ሀገር ሕይወቱን ሊገብር የቆመ ጀግና ብቅ አለ፣ ተወለደ። እንግዲህ ምን ይደረግ? እኛ አይደለንም፣ እግዚአብሔር ነው ሁሉንም የሚያስነሳው። እናንተንም እኮ ለክፋት ያሰለፋችሁ ጣፈንታችሁ ሆኖ ዲያብሎስ የኔ ገንዘብ ብሎ ያሰማራችሁ እኮ እጣችሁ ሆኖ ነው። እጣ ከፍላችሁ ነው። ምን እናርጋችሁ? ነገ ሊካስ ደግሞ የሚነሳው ህዝብ፣ የምታዩት ዳው ምስኪኑ ህዝብ፣ የሚቆላው የሚፈጨው ህዝብ፣ የሚራበው የሚጠማው ህዝብ ንስሐ ግባ ሲሉት አልሰማ ያለ፣ ተመለስ ሲሉት የማይመለስ፣ አድምጥ ሲሉት የማያደምጥ፣ የአገሩን ክብርና ልዕልና ያልተረዳ የናቀ፣ ከውጪ እምነትንም ገንዘብንም ምንንም ሲለቃቅም የሚውል ምንም ሳያጣ እዛ ምንም ከሌለበት ሄዶ የሚቃርም ህይወት እዚህ ነው ያለው። እሱ ደግሞ ህይወት የሌለበት ሀገር ሄዶ ደረቅ ሀገር ሄዶ ከአሜሪካ ከአውሮፓ ከኤሽያ ይሄን አመጣው ይሄን ቀጠልኩ ይሄን ጨበጥኩ ምናምን አገሪቱን የምስቅልቅል አገር ያደረገ ይሄው ምሁር የምትሉት ነው፣ ተማረ የምትሉት ነው። ለስጋው ብቻ የተሰለፈ ህዝብ ነው። ይሄው መጣ እሳቱ። እንግዲህ የሚያበጥረው ወንፊት መጣ። እኛ መጣ ነው። እግዚአብሔር በቃሉ መሰረት በተናገረው መሰረት አመጣ። ገና ሀ ብሎ ነው መከራ የጀመረው። ገና ነው። ዓለምም ሙልጭ እዚህም ያለህ ሙልጭ ብለ በልጆች በላጲስ አይደለ የተጻፈን ነገር ፍቀው የሚያጠፉት ሙልጭ ብለ ጥፍት እስከምትል ድረስ እስከምትጠራረግ ድረስ እርምጃ ይቀጥላል። እጥፍ በእጥፍ እየተባዛ 7 እጥፍ ከሆነ እንደገና በ7 እጥፍ እየተባዛ 49 ከሆነ ደግሞ በዛው 7 እጥፍ እየተባዛ ይሄም ይሆናል እንዴ እያልክ እስከምትደመም ድረስ ጥርቅ ብለ ጥንቅቅ ብለ ባድማዋ መሬት ንጹሃ መሬት እስከምትቀር ድረስ ይቀጥላል። እግዚአብሔር ላይ አፍ ይዞ አላግጦ ትእዛዙን ንቆ አቃሎ በሕጉና በትእዛዙ ባስቀመጠው እውነት ላይ ፈንጥዞና ዘሎ ረግጦ መኖር አይቻልም። አይቻልም። አታልፍም። ድንበር አፍርሰህ አትኖርም። አሁንም ደግሜ የምነግር ይሄንን ነው። ስለ ኢትዮጵያዊቷ ስለ ከበረችው አገሬ፣ ስለ ኢትዮጵያ ስለ ከበረችው ተዋህዶ እምነት
ስለከበረችው ስለተወደደችው ምልክቷ አረንጓዴ፣ ቢጫ፣ ቀይ ሰንደቋ ዛሬ ፍርድህን እየነገርኩ ነው። ከዚህ ከፍ ዝቅ ያልክ ሁሉ የለህም። ወገኖቼ ስለ ኢትዮጵያ አትሸከሙትም እንጂ ይከብዳችኋል፣ ትፈተኑበታላችሁ። እምነተ ጎዶሎ እምነተ ትንሽ የሆነ ሰው ይከብደዋል። በእምነት ደግሞ ሕፃንም የሆነ ሰው ይከብደዋል። በእምነት ሙሉ የሆነ ሰው ይረዳል። የእግዚአብሔር ቃል እጅግ ብዙ ስለዚች ታምረኛ እግዚአብሔር ቀርጾ ያኖራትና እንደ ሚስጥር የክብር ዕቃው ጠብቆ ያኖራት ኢትዮጵያ ዛሬ ወደ መገለጿ ልትሄድ ስለሆነ ወደ ክብሯ ማማ ልትወጣ ስለሆነ ዛሬ በእኛ በደካሞች አንደበት ሚስጥሯ ይኸው እየተነገራችሁ ነው። አውቃለሁ የብሉይና የአዲስ ሊቅ ነኝ፣ ጠበብት ነኝ። መብት ነው፣ ተጠበብ። ያኔ ስለ እናንተ ጠበብትነት ሊቅነት እኔ ብዙም አያስጨንቀኝም። ግን ሊቅነትና ጠበብትነት እግዚአብሔር ሲገልጽ ነው። ሊቅና ጠበብትነት የእግዚአብሔር ሚስጥረኛ ሆነን ታምነን እግዚአብሔር ሲልከን ነው። ልጄ ሆይ ይሄን ተናገር፣ ልጄ ሆይ ይሄ የምታየው ቃል ስለዚህ የተነገረ ነው። ልጄ ሆይ ይሄንን ለልጆቼ ተናገር፣ ለእውነተኛ ወገኖቼ ይሄንን ግለጽ። ይሄ ነው ሚስጥሩ። ዛሬ የሚፈጸመው ይሄ ነው። እኔ ነኝ ቃሉን የምነግርህ፣ የኔው ቃል ነው። ይሄ ደግሞ በዚህ ጊዜ ይፈጸም ዘንድ እኔ ወስኛለሁ። ይህን ለልጆቼ ሁሉ ለሚሰሙ፣ ለሚያምኑኝ፣ ለሚያደምጡኝ፣ በእምነት እኔን ለሚያዩ፣ በእምነት አሻግረው ለሚረዱ እንደ ድርሰትና እንደ ልብ ወለድ ሲያነበንብ የሚውለውን አይደለም እግዚአብሔር ያለው። እኔን ተስፋ ለሚያደርጉ ከእኔ የምነግራቸውን ከእውቀታቸው አይደለም፣ ከራሳቸው እውቀት አይደለም፣ ከእኔ የሚነገራቸውን ሚስጥር ለወገኖች የሚያደርሱ ነው እያለ ሚስጥርን የሚናገረው እግዚአብሔር። እኛ እኮ በእውቀት በጥበብ በሥጋ በምን እነዚህ አንደርስባችሁም ብለናል። ልክ ነው። ግን እናንተ ያልገለጻችሁትን የእግዚአብሔርን እውነተኛ ሚስጥሩን ደግሞ ይኸው እየገለጽን ነው። ስለ ኢትዮጵያ እየገለጽን ነው። ስለ ክብሯ እየገለጽን ነው። በእምነት የኖራችሁ እግዚአብሔር የወደዳችሁ ያከበራችሁ፣ የአባቶቻችሁን ድንበር ያላፈረሳችሁ፣ አባቶቻችሁንና እምነታቸውን የወደዳችሁ፣ እግዚአብሔርን በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ ስትፈልጉት፣ ስትባጁ፣ ስትደክሙ ይኖራችሁ የምትወዱት እናታችንን ድንግልን በረከቷን፣ ፍቅሯን፣ ምልጃዋን ሁሉ የታመናችሁባት የምትወዷት ቃሉን ልብ ብለህ አድምጥ። ለአንተ ነው የምናገረው። እኔ ተናገር ለፍልፍ ነው የተባልኩት። ተናገር፣ ጩህ፣ ተናገር፣ ጩህ፣ አውጅ። እኔ አይደለሁም ይህንን ያልኩት፣ እግዚአብሔር ነው ይህንን እየተናገረ ያለው። እስቲ ምዕራፍ 18ን ደግሞ እኔና ስለ ኢትዮጵያ በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞችን በባህር ላይ የደንገል መርከቦችን በውኃ ላይ ለምትልክ ምድር ወዮላት። አዎ እንግዲህ በኢትዮጵያ ማዶ ያላችሁ ሀገሮች ብዙ ናችሁ። በዋናነት ግን ብዙ አላችሁ። ግን ሊያጠፋ ሊወር ኢትዮጵያን ሊያጠፋ ማለት ነው፣ ህዝቦቿን ሊያጠፋ የሚንቀሳቀስ ኃይል ሁሉ ወዮልህ እየተባልክ ነው። ወዮልህ፣ አሁን ወዮልህ ይላል። በባህር ላይ የደንገል መርከቦችን በውኃ ላይ ለምትልክ ምድር ወዮላት ይላል። ማንን የሚያደርገው? ዛሬ በዚህ በጅቡቲ የኮለኮላችሁት የመርከብ ብዛት የአሜሪካ ጦር መርከብ፣ የፈረንሳይ ጦር መርከብ፣ የጃፓን ጦር መርከብ፣ የቻይና ጦር መርከብ፣ የአረብ ጦር መርከብ ወደ 18 ሀገር የሚጠጋ ሀገር በሙሉ መርከቡን የጦር መርከቡን ልኮ
ምንም እኮ ጋሻና ጦር የመያዝ ያህል ያላትን ይችን ምስኪን ሀገር ጦር ልከው ጀት አስፍረው መርከብ ልከው ምን ያላኩት ሰራዊት ልከው ዙሪያውን ቁጭ ብለዋል። ምን ልታረጉ ነው? ይሄው እኮ ሐሳባችሁ እኮ ይታወቃል። በእግዚአብሔር ደጋግመን ነግረናችኋል። እዛው ባህር ውስጥ ሰምጠህ ትቀራለህ፣ ታልቃለህ። ሌላ ምንም የምታመጣው ነገር የለም። ወለጭ ብለህ ታልቃለህ። የላካት ሀገር በሙሉ ወዮልህ። መግቢያም የለህ፣ አገርህም አትገባ፣ እዚሁ ታልቃለህ። አገርህም ደግሞ ራሷ እልም ብላ ታልቃለች፣ ትጠፋለች። በማ ላይ? በእግዚአብሔር ርስት ላይ ነው ሰልፍ በኢትዮጵያ ላይ ኒኩለርህ ነው፣ ጀትህ ነው፣ ምንህ ነው፣ እዛው ራስህ ላይ ፈንድቶ ያልቃል። አገርህ ላይ ጦም የተከልከው ኒኩለር ምን ሁሉ እዛው ራስህ ላይ አልቆ ራስህ ትፈጸማለህ። የእግዚአብሔርን ኃይል ክንዱን ትቀምሰዋለህ። ዳግም ላትመለስ ትቀበራለህ። እናንተ ፈጣን መልእክተኞች ሆይ ወደ ረጅምና ወደ ለስላሳ ሕዝብ ከመጀመሪያም አስደንጋጭ ወደ ሆነ ወገን ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ማን ነው? ይህ ሕዝብ ማን ነው? ታውቁታላችሁ። የኢትዮጵያ ሕዝብ ማለት ይሄ ነው። ታሪኩ እንደዚህ ነው። አያችሁ፣ የኢትዮጵያን ታሪክ ወደ ኋላ ሄዱ። ይሄ እናንተ ያጭበረበራችሁትን ታሪክ አይደለም። እውነተኛውን ታሪክ ፈልጉት። ፈጣን ጀግና፣ በእውነቱ ላይ የቆመ ጀግኖች ነገስታቶች እናስታውሳችሁ። እና ፊላስም እነ ሰንደቅ ቃልማን 200 ሀገር ጸጥ ረጭ አድርገው የኖሩትን በሚሊዮን የሚቆጠር ሰራዊት የነበራቸው በፍትህ የሚያስደምም ፍትህን ያሰፈኑ እነዛ ህዝቦች እኮ ናቸው። ቀጥ ጸጥ አድርገው ይኖሩ። ታሪካቸው ይሄ ነው። እግዚአብሔር ይወዳቸው የነበሩ። ምድሪቱስ በማን ነው የምትከፈለው? አባይ አይከፍለንም? በእኛ ሀገር ላይ አይደለም እንዴ አባይ የሚንደረደረው? እኛን የማይከፍል ወንዝ አለ እንዴ? በዓለም የምትኖሩ ሁሉና በምድር የምትቀመጡ ሆይ ምልክት በተራሮች ላይ በተነሳ ጊዜ እዩ፣ መለከትን በተነፋ ጊዜ ስሙ። ያው እየነገርን ነው። ስሙ ይላል። ይሄን ስሙ እያለ ነው። መለከትም በተነፋ ጊዜ አያችሁ፣ በተራሮች ላይ በተነሳ ጊዜ መለከትም በተነፋ ጊዜ ስሙ። 18 ዓመት ሞላን። ይኸው በኢትዮጵያ ተራሮች በኢትዮጵያ ላይ ሆነን መልእክት እያስተላለፍን ስሙ ግን ብሏል እግዚአብሔር። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት ደብበል በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ ብሎኛልና። አዎ ብሎናል፣ እየተመለከተም ነው። ይኸው ነገረናል። እርሱ ከመከር በፊት አበባ በረገፈ ጊዜ የወይንን ፍሬ ጮርቃ ሲይዝ የወይኑን ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለምላል፣ ያስወግድማል። በተራራ ላይ ላሉ ነጣቂዎች ወፎች ለምድርም አውሬዎች በአንድነት ይቀራሉ። ነጣቂዎችም ወፎች ይባጁባቸዋል፣ የምድርም አውሬዎች ሁሉ ይከርሙባቸዋል። በዚያን ዘመን ለሰራዊት ጌታ ለእግዚአብሔር ከረጅምና ከለስላሳ ሕዝብ ከመጀመሪያ ማስደንጋጭ ከሆነ ወገን ከሚሰፍርና ከሚረግጥ ወንዞችም ምድራቸውን ከሚከፍሉት ሕዝብ ዘንድ እጅ መንሻ የሰራዊት ጌታ የእግዚአብሔር ስም ወደሚገኝበት ስፍራ ወደ ጽዮን ተራራ ይቀርባል። ኢትዮጵያ ይችን ትመስላለች። ነገ በትንሣኤ እግዚአብሔር ምስጋናችንን መስዋዕታችንን ሁሉ ይቀበላል። እናንተስ ለአውሬ ነጣቂዎች ወፎች ይባጁባችኋል፣ የምድርም አውሬዎች ሁሉ ይከርሙባችኋል፣ ትጠፋላችሁ። መከረም ማለት አጭር ጊዜ አይደለም ጥፋታችሁ፣ ረጅም ጊዜ ይቀጥላል። ረጅም ጊዜ ይቀጥላል። ኢትዮጵያን አወቃችኋት ወገኖች? አወቃችኋት ኢትዮጵያን?
ማገናዘብ ከዚህ በኋላ ትችላላችሁ። እግዚአብሔር ይርዳችሁ። ኢትዮጵያን ለመረዳት የሚያስችል ሕሊና ይስጣችሁ። ኢትዮጵያን መረዳት ያልቻለ የተጎዳ ሰው ነው። ዛሬ ብዙ በሀገራችን በኢትዮጵያ ብዙ በሽተኞች፣ ዘረኛ፣ የተለከፈ በብሔር በጎጥ የሚያስብ ሃይማኖቱን የለወጠ መናፍቅ የሆነ ካቶሊክ የሆነ እስላም የሆነ ዛፍ እንጨት የሚያመልክ ደግሞ ኢትዮጵያዊ ነኝ ይላል። እግዚአብሔር አልጻፈህን ኢትዮጵያዊነት በግድ ላይ ያለ ትላለህ። የለህም አንተ ኢትዮጵያዊነትን የምታውቀው ወደ ውጭ ስትወጣ ፓስፖርት አጽፈ ስትወጣ እንጂ አታውቀውም ኢትዮጵያዊነት። ያው ይሄ ነው የምናውቀው። እንግዲህ ወገኖቼ ስለ ኢትዮጵያ ከዚህ በላይ ብዙ መዘርዘር አያስፈልገንም። ለሚያምን እንዳልኳችሁ ቀደምም ጥቂት ይበቃዋል። ለሚያምን ለሚረዳ ብዙ አያስፈልገውም፣ በትንሹ ይረዳል። ከዛ በኋላ እውነተኛይቱን የብርሃኗን መንገድ ከጨበጠ ደግሞ እግዚአብሔርን ግለጽልኝ ቢለው ሁሉን ነገር ይገልጽለታል። እግዚአብሔር እኮ በእውነት መንገድ ላይ በብርሃኑ ለመጣ ሰው ለሚጠይቅ ሁሉንም በግልጽ ይነግረዋል። እውነቱን ያስጨብጠዋል። እውነትን እንድትጨብጡ እግዚአብሔር ይርዳችሁ። እንዲህ ስለ ኢትዮጵያዊነት ስለ ኢትዮጵያዊነት ቀደም ነግረናል። ብዙ ነጥቦችን አንስተን ነግረናችኋል። ዛሬ ደግሞ ስለ ኢትዮጵያ እየተነገረ ያለውን ነግረናችኋል። የሚስጥር ባለቤት ስለሆነችው ስለ ኢትዮጵያ ነግረናችኋል። የሚስጥር ባለቤት ቸሩ መድኃኔ ዓለም አብርሃሙ ሥላሴ እንደገና የሚስጥር ሀገር አድርጓታል። ከዚች ሀገር የማይወጣ የሚስጥር ነገር የለም። ሚስጥሮች ብዙ ናቸው። ያ ሚስጥር ግን የሚገለጸው በእውነትና በመንፈስ ለሚያመልኩ ለእግዚአብሔርን ለሚወዱ በእውነተኛይቱ የተዋሕዶ ኦርቶዶክስ እምነት ላይ ለተመሰረቱ ለሚኖሩባት ኢትዮጵያን ለተረዱ ላወቁ ሰንደቃቸውን ላከበሩ ለወደዱ እነሱ ሚስጥር እየተገለጸ ይሄዳል። ከጠየቁ እግዚአብሔር አይደብቃቸውም። ለምን? ልጆቹ ናቸው፣ ያከበራቸው ልጆቹ ስለሆኑ። ልብ በሉ። ዛሬ ስለ ኢትዮጵያ የሚጋደሉ ብዙ ሰዎች እያየን ነው። እያያችሁ እየተደነቃችሁ ነው፣ እየተደመማችሁ ነው አይደል? አዎ፣ ገና ብዙ ትንታ ያላችሁ። ለእናንተም ደግሞ ምክር ልስጣችሁ። ኢትዮጵያዊነትን ዝቅም ከፍም ሳትሉ በኢትዮጵያዊነታችሁ ጸንታችሁ ቁሙ። በተዋሕዶ እምነታችሁ ጸንታችሁ ቁሙ። በምልክታችሁ በአረንጓዴ ቢጫ ቀዩ ላይ አንዳች ሳትለጥፉባት በንጹሕ ባንዲራችሁ ላይ ተማመኑባት። የቃል ኪዳን ምልክት ስለሆነች ውጣ እንደፈለክ፣ ስለ ማንኛውም ዓላማ ስለ ሀገር ውጣ እንደፈለክ፣ ግን እግዚአብሔርን የገባልን ቃል እንዳትጥል። ስኑ የሚያከብር እግዚአብሔር፣ ባለ ድል የሚያደርግ እግዚአብሔር ነው። እግዚአብሔርን ተማምነህ ውጣ። መስዋዕት እኮ ቢኮን እኮ ወገኖቼ እግዚአብሔርን ጨብጦ የሚሰዋ ሰው እኮ እግዚአብሔር በቅፉ እንዲህ ተቀብሎ በብርሃን መልአክ ታጅቦ ልጄ ባሪያዬ መጣህ፣ ስለ እውነት ቆመህ የተጋደልክ፣ ስለ እኔ ፍቅር ስትል ለሀገርህ ለወደድኳት ሀገርህ ሕይወትን የሰጠህ፣ በእምነትህ የጸናህ ባለማዕተቡ ልጄ። አዎ እና ደግሞ እኔ ደግሞ ያዘጋጀውልን ክብር አለ፣ ሽልማት አለ እና ብሎ እግዚአብሔር በክብር ነው የሚቀበለው። ይህ እንድታውቁ። ኢትዮጵያ ትጥፋ፣ ኢትዮጵያ አትኑር ብለህ በክፉ መንፈስ ተይዛችሁ ለክፉ ስራ የተሰለፋችሁ ደግሞ ያሳዝናል፣ በጣም ያሳዝናል። ትጠፋላችሁ። በእርግጥ ነው ትጠፋላችሁ። ፍርድ ነው። ሳይመሽብህ 12 ሰዓት ላይ ደርሳለሁ። አሁንም በዚህ በመጨረሻው እንኳ ደቂቃ ንስሐ አትገቡ? አትጸጸቱ? አትመለሱ? ወደ እግዚአብሔር ጉያ አትሰበሰቡ? ምንድን ነው ያወራችሁ? ምንድን ነው ይሄ ትዕቢታችሁ? ወዴት ሊያደርስ ነው? እየጠፋችሁ እኮ ነው። የትኛው ሐሳባችሁ ተሳክቶ ድል አደረጋችሁ? በቃ እኮ ያ እናንተ ዘመን እኮ በቃ ተከደነ። በቃ እኮ አበቃ። አሁን ወደ መፈጸሚያችሁ እየሄዳችሁ ነው። ንስሐ ግባ። እግዚአብሔር በቃ አጸና እኮ ኢትዮጵያ ወደ ትንሣኤዋ
ኢትዮጵያ በኢትዮጵያ ዓለም ብርሃናዊ መንግስት ነው የምትመራ። ከእንግዲህ ወዲህ የሽግግር ጊዜ የሚኖራት፣ የቋሚው ትንሣኤ መጽናኛው ጊዜ ዘመን ይኑራት። ሁሉም ይደረግ። በዚህ እግዚአብሔር በተከለው ብርሃናዊ መንግስት ብቻ ነው የሚመራው። በእውነተኛ አገልጋዮቿ ነው የሚመራው። ይህን የማትቀበል ከሆነ ደግሞ ደክመህ በና መቅረት ነው። ደክመህ ባዶ መቅረት ነው። ሮጠህ ለምልክ መፈጸሚያው ሩጫው ማብቂያ ላይ ማራቶን ሮጦ አቋርጦ የሚወጣ ሰው ምን ማለት ነው? ከሰረ ነው የሚባለው። በመልካም ሮጣችሁ በመልካም ሄዳችሁ ደግሞ መጨረሻውን መቋጫውን በጥንቃቄ የማታስተውሉና እግዚአብሔር ፈቃዱ ምንድን ነው ብላችሁ አውቃችሁ አረጋግጣችሁ ምን ሊያደርግ ነው እግዚአብሔር ከዚህ ቀጥሎ የፈቀደው? ዛሬ እኛን ለድል ያበቃን አምላካችን ምንድን ነው የፈለገው? ምን እንዲሆን ነው የፈለገው ብለህ ጠይቀህ አውቀህ ተረድተህ ይኸው እየነገርንህ ነው። ኢትዮጵያ የምትመራው እግዚአብሔር በመረጣቸው ባጸደቃቸው ባከበራቸው እረኞቹ ነው። ኢትዮጵያ ከእንግዲህ ወዲህ በአመፀኞች አትመራ። ከነጭ በተዋስከው ቋንቋ ዲሞክራሲ ፈሊጥ ምናምን እያልክ በምትቀበጣጥረው ሁሉ አትኖርም። እሱ አብሮ ከምታያቸው ነጮች ጋር ይህን ካስጨበጡ በዓለም ላይ ከሞሉት ጋር አብሮ ይጠፋል። ከነ ምልክቱም አታዩትም። ከነ ባንዲራቸው፣ ከነ ሀገራቸው፣ ከነ ምልክታቸው፣ ከነ ምናቸው ተጠርገው ይጠፋሉ። ይቺው ምታያት ኢትዮጵያዊነት፣ ይቺው ምታያት ሰንደቅ፣ ይቺው ምታቃት ይኸው ዛሬ ሲቀጠቅጧት ምታያት ተዋህዶ ኦርቶዶክስ እምነት ዓለምን አሸንፋ ትወጣለች። በማ በእግዚአብሔር ኃይል፣ በእግዚአብሔር እጅ፣ በእግዚአብሔር ክንድ። ምን ይሰሩ ይመስላል? ሊቃነ መላእክቱ እነ ሚካኤል እነ ገብርኤል እነ ሩፋኤል ፋኑኤል ምን ይሰራሉ? እነ ራጉኤል እነ ሳቁኤል እዚህ ሁሉ ሊቃነ መላእክት የሚሰሩ መሰለ? ማንም መለኪያ የሌለው እኮ ስፍር ቁጥር የሌለው እኮ ሰራዊት ያላቸው ናቸው። አንዱ የነሱ አንዱ መልአክ ሰራዊት ከሰራዊቱ አንዱ ለአንዲት ለኢትዮጵያ ምድር በሙሉ ይበቃል። እነሱን ተው። አንዱ የነሱ ሰራዊት የሚላከው እነሱ የያዙትን ሰይፍ ተው። አንዱ በእነሱ ስር ያለ አንዱ መልአክ የብርሃን መልአክ የሚላከው ለምድሪቱ በሙሉ ማጽጃ ይበቃል። ማንም ምድራዊ ኃይል አይቋቋማቸው። ማንም ምንም ያከበራቸው እኮ እግዚአብሔር ነው። በእግዚአብሔር ፊት የሚቆም ባለሟሎች እኮ ናቸው። መጡ እኮ ሰይፋቸውን ይዘው መጥተውልሃል እኮ ዙሪያውን ከበውታል እኮ የትም መግቢያ መውጫ የለህም እኮ በቃ ሁሉ ተዘጋጅቶልሃል። ጅማሮን እያየው አይደለ? በቃ ይቀጥላል። ምን የሚቀር ነገር የለም። ስለዚህ እንቅፋት ለመሆን የምትሞክሩ ሰዎች ራሳችሁ መርምሩ። ከእግዚአብሔር እውነት ጋር የምትጋጩ ሰዎች መርምሩ። በበጎ ጀምራችሁ በበጎ ለመጨረስ የምትለፉ ከሆነ በርቱ። በበጎ ጀምራችሁ ደግሞ በመጥፎ ለመጨረስ የምትደክሙ ደግሞ የሚያሳዝን ኪሳራ ላይ ትወድቃላችሁና አስባችሁ ተጓዙ። ምክራችን ይሄ ነው። እንግዲህ ኢትዮጵያ ይህች ናት። እንግዲህ ወገኖቼ፣ ኢትዮጵያ ዓለም ብርሃን ቤተሰቦች፣ የዋህ ቅን ትሁት ህዝቦች እኔ የምንናገረውን በማስተዋል እንድታዳምጡ እንመክራለን። የዚች ሚስጥረኛ እግዚአብሔር በሚስጥር አስተምሮ ቀርጾ አሳድጎ ለቁም ነገር ያስቀመጣት የባረካት ርስተ ድንግል ማርያም ኢትዮጵያን በሚገባ ልታውቁ ይገባል። በእግዚአብሔር ፍቅርም ለመወደድ በማንኛውም መንገድ ኃላፊነት ወስዳችሁ እንኳ በዚች ምድር ላይ አገልግሎት ለመስጠት ለመባረክ መልካም ለማግኘት የዚችን አገር የኢትዮጵያን ክብር ልታውቁ ይገባል። ኢትዮጵያ ሚስጥርም ናት፣ የሚስጥርም ጎተራ ናት። ላስተዋለው እስቲ ከመጽሐፈ ሲራክ አንዳንድ ምክርን እንጥቀስና ሌላ ደግሞ ነጥብ እናንሳ። መጽሐፈ ሲራክ ምዕራፍ 31 ላይ ከቁጥር 8 ጀምሮ የተወሰኑ ምክሮች አሉ። እነሱን
ገንዘባችሁ እንድታደርጉ ነው የምናነሳው። ያለ ሐሰት እስከታየ በእውነት ይደርሳል። እውነተኛ ሕልምም የተረዳ ይሆናል። የተማረ በመከራ የተገሰጸ ሰው ብዙ ምስጢር ያውቃል። አያችሁ፣ በመከራ የተገሰጸ ሰው ነው የተማረ የሚባለው። ለእንደዚህ አይነት ሰው እግዚአብሔር ሰው ሊያደርገው የፈለገውን ሰው በብዙ መከራ ይገስጸዋል፣ ምስጢርም ያውቃል። እግዚአብሔርን ስላወቀ ታግሶ ከእግዚአብሔር ጋር ስለተጓዘ የምስጢርም ባለቤት ይሆናል። እግዚአብሔርም ብዙ ምስጢራትን ይገልጽለታል። መከራን የተቀበለ ሰውም ጥበብን ያስተምራል ይላል። አያችሁ፣ መከራን የተቀበለ ሰውም ጥበብን ያስተምራል። የትምህርት ቤት ቁጭ ብለ መጽሐፍ መረመርኩ ምናምን የምትለውን አይደለም። የደብተር ይዘ መጽሐፍ ላይብረሪ ገብቼ ይህን አጠናሁ ይህን የምትሉን አይደለም። ይሄ እግዚአብሔር ጋር የሚገናኝ አይደለም። እግዚአብሔር ከሚያስተምረ ትምህርት ጋር የሚገናኝ አይደለም። የእግዚአብሔር ማስተማሪያ መንገድ ከዚህም በፊት ነግረናችኋል። በራስ በህይወት በኑሮ ውስጥ በምትኖረው ኑሮ ነው እግዚአብሔር ትምህርትን የሚያስተምር። በውጣ ውረዱ ለእውነት ባለህ ፍቃድና ስሜት በብዙ ነገሮች ላይ ተመስርቶ እግዚአብሔር ያንን ትምህርት ያስተምርሃል እስካመንክ ድረስ። ደግሞ በዚህ ላይ የእምነት ሰው እስከሆንክ ነው። በትምህርት ያልተነካ ሰው ግን የሚያውቀው ነገር የለም። አዎ እግዚአብሔር ያላስተማረው ከእምነት ጋር ተቆራኝቶ በእግዚአብሔር ታምኖ እግዚአብሔር ያላስተማረውና በትምህርት ያልተነካ ሰው ግን የሚያውቀው ነገር የለም። ብዙ መከራ የተቀበለ ሰው ብዙ ትምህርት ይማራል። አያችሁ፣ አብዝቶ መከራ የተቀበለ ሰው ብዙ ትምህርትን ተምሯል ከእግዚአብሔር። መከራ በተቀበልኩ ጊዜ ብዙ ምስጢር አየሁ፣ አስቤ ከተውሁትም የተናገርሁት ነገር በዛ። አያችሁ፣ ለሞት እስክደርስ ድረስ ሁልጊዜ መከራ ተቀብያለሁና ስለዚህ ነገር እግዚአብሔር ከመከራ ያድነኛል። እግዚአብሔርን የምትፈራ ሰውነት ከመከራዋ ትድናለች። እሱን ያመኑ ሁሉ ይድናሉ። አያችሁ፣ እሱን ያመኑ ሁሉ ይድናሉ። እግዚአብሔርን የሚፈራ ሰውን የሚያስፈራው የለም። እሱ አለኝታው ነውና መከራ መጥቶበት አይደነግጥም። እሱ ያድርበታልና የታመነ ወዳጁም ነውና። እግዚአብሔርን የምትፈራ ሰውነት የተደነቀች ናት። ኃያልነቱ የታመነ ነውና ረድኤቱም ጽኑ ነውና የእግዚአብሔር ዓይኖች የሚፈሩትን ሰዎች ይመለከታሉ። በረሃውን ያቀዘቅዝልሃል፣ ከቀትር ፀሐይም ይሰውርሃል። ከመከራ ይጠብቅሃል፣ ረድቶም ከመከራ ያድንሃል። ሰውነትን ያገናታል፣ ዓይኖችንም ያበራቸዋል። ከደዌ ይፈውሳል፣ ደህንነትንም ይሰጣል፣ በረከትንም ይሰጣል። የበደል መሥዋዕት የተጠላ ነው፣ የኃጢአተኞች ቁርባናቸው እድፈኛ ነው። ሕግ የዘነጉ ሰዎች መሥዋዕትን አይቀበልም። ምክርን የማይሰሙ እግዚአብሔርን በትክክል የማያዳምጡ ሰዎች ምክርን እግዚአብሔር አይቀበልም። እንግዲህ ወገኖቼ ኢትዮጵያ የምስጢር ሀገር መሆኗን ምስጢርም መሆኗን ደጋግመን ነግረናችኋል። እግዚአብሔር ለወደደው በእግዚአብሔር ለሚታመን ምንም ነገር አይደብቅም። በትንቢተ አሞጽ ላይ ምዕራፍ 3 ላይ እንዲህ የሚል ቃልን እናገኛለን። እግዚአብሔር ይላል እግዚአብሔር በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። አንበሳው አገሳ የማይፈራ ማን ነው? ጌታ እግዚአብሔር ተናገረ፣ ትንቢት የማይናገር ማን ነው? ይላል። እግዚአብሔር ምስጢርን ሳይናገር ለባሮቹ ለወዳጆቹ ለሚታመኑበት ይህን ሳይናገር አንዳች አያደርግም። ለዚህ አሁን ሊመጣ ስላለው ነገር ሁሉ በዚች በኢትዮጵያ ምድራችን ስለሚከናወነው በዓለምም ስለሚከናወነው ሁሉ እግዚአብሔር በገለጠልን መሰረት ነገርናችሁ። ልትሰሙ አልወደዳችሁም።
ልታደምጡ አልወደዳችሁ። እንግዲህ ካልወደዳችሁ ደግሞ ምንም ማድረግ አይቻልም። እኛ እንናገራለን፣ የሚሰሙ ይሰማሉ፣ የማይሰሙ አይሰሙ። እግዚአብሔር ቀድሞውኑ ስላልወደዳቸው አይደለም፣ ሊሰሙ ስላልወደዱ። እግዚአብሔር ፍጡሩን ሁሉ ይወዳል። ነገር ግን ለሚሰሙት ምክሩን ለሚያዳምጡ ደግሞ እግዚአብሔር ይበልጥ ይወዳቸዋል፣ ያከብራቸዋል፣ ያስተምራቸዋል። በፈቃዳቸው መርጠውታልና ወደ እቅፉ ይሰበስባቸዋል፣ ይባርካቸዋል፣ ያጸናቸዋል፣ ይተክላቸዋል። በትንቢተ ሆሴዕ ምዕራፍ 14 ላይ እንዲህ ይላል፣ ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? የእግዚአብሔር መንገድ ቅን ነው፣ ጻድቃንም ይሄዱበታል፣ ተላላፊዎች ግን ይወድቁበታል ይለናል ቃሉ። ይሄ ነው አሁን እየሆነ ያለው። እግዚአብሔርን የናቁ ሲጠፉ ነው የምናየው። በእግዚአብሔር ምክር የማይሄዱ ይጠፋሉ። በዚች በተቀደሰች ምድር በኢትዮጵያ በረከትን መልካምን ማግኘት ሲችሉ በጥጋባቸውና በክፋታቸው ይጠፋሉ። እንግዲህ ኢትዮጵያ የብዙ ምስጢር ሀገር ናትና እግዚአብሔር ልቡናችሁን ከፍቶላችሁ ልትረዱ ያብቃችሁ። በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ